ያለውም ህይወት ያሌለው ነገር ማለት ይሄ ማንኛውም ህይወት ያለውም ህይወት ያሌለውም ነገር በአጠቃላይ ማለት ነው። ማስ ያለውና ስፔስን ኦኩፓይ የሚያደርግ ማተር ማጠቃላይ እኮ ነገር ነው። አምላክ ደግሞ መጽሐፍ ቅዱስ ደግሞ ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። በጊዜ ነው የተሰራው አይደል? አምላክ ታዲያ በጊዜው እኮ በጊዜው እና ጊዜ ምን ማለት ነው ታዲያ? ጊዜ ምንድን ነው? የመጨረሻው ጠቅላይ ሐሳብ ጠቅላይ ጥያቄ ይሄ ምንድን ነው? በጊዜው ሁሉም ነገር ፍጥረታት በአጠቃላይ በጊዜ ነው የተፈጠሩት። ፍጥረታት በአጠቃላይ ከጊዜ አይቀድሙም። ከጊዜ ከቀደሙ እኮ ዘላለማዊ ነው የሚሆኑት። ከጊዜ ከቀደሙ ይኸውልህ እኮ እኔ ልመልስልህ እዚህ ጋር ነው አሁን የአንተ አርዳድና የኔ አርዳድ የሚለያየው። ምክንያቱም ጊዜ የሚባለው ነገር በራሱ ኤግዚስት ማድረግ የሚችለው የሆነ ፍጥረት ልክ ሲፈጠር ጊዜ ፍጡር ነው ወይስ አይደለም? ጊዜ ይቅርታ አንዴ፣ ጊዜ የሚባለው ነገር ፍጡር ነው ወይስ እሱ ራሱ ፈጣሪ ነው? ጊዜ የሚባለው አብሮ የሚፈጠር ነገር እኮ ነው። ፍጡር ነው አይደል? ጊዜ ተፈጣሪ ነው አይደል? ፍጡር ብለህ የሆነ አካል ምናምን የምትሰጠው ነገር አይደለም፣ ግን አብሮ የሚፈጠር ነገር ነው። ስትሮማን ፋላሲ ኮሚት አታደርግ። ከይቅርታ ጋር አንዴ ስትሮማን ፋላሲ ምን እንደው ታውቃለህ? እኔ አሮን ነው ስትሮማን ፋላሲ ማለት የሌላ ኦፖነንት ካንተ ጋር እያወራ ያለውን ሰው የዛን ሀሳብ ትቀይረውና መልስ ትሰጣለህ። ገባ? ልክ ስለ ኤቢሲዲ ካወራው ስለ ቁጥር ያወራው ነገር ብለህ እንደማውራት ማለት ነው። እኔ እንደዛ አላልኩ። ያላልኩትን ለብቻ አትመልስ። እኔ ያልኩ ቀጥታ መጠየቅም መልስልኝ። ጊዜ ፍጡር ነው ወይስ አይደለም? ጊዜ አሁን አካል ያለው እንደ ሰው አይደለም ምናምን ብለህ አትመልስልኝ። እኔ አካል ያለው እንደ ሰው ሲጀመር ፍጡራን ነሰሰርሊ ህይወት ሊኖራቸውም ላይኖራቸውም ይችላል። ይሄ ምንም የማይገናኝ ፍጡር ሲባል አዜ ሆል ህያውም ያልሆነ ይሄ ህይወት ያሌላቸውን በአጠቃላይ ነገር ሁሉ ይሄ ማተር በአጠቃላይ ስትጠይቀው ነው። ምክንያቱም አሁን ለሰሚ የሚመስለው ሌላ ነገር ነው። በዛ በዚህ መስፈርት ከሆነ ፍጡር በቃ መቼ የተፈጠረው? ጊዜ መቼ የተፈጠረው? ጊዜ የሚፈጠረው አንድ ፍጥረት ኤግዚስት በሚያደርግበት ኢንሲደንት በዛችው ቅጽበት አብሮ የሚፈጠር ነገር ነው። ለምሳሌ መጀመሪያ ማስረጃ ስጠኝ። እንዴ ጭንቅላት ህሊና መራሱ እኮ ማስረጃ ነው። የትኛው ማስረጃ? ስለዚህ የሚያብራራ ነገር እኮ ከመጽሐፍ ቅዱስ ሆነ ከሃይማኖት መጽሐፍ እንደዚህ ያስፈልጋል። ከፈለከው መጽሐፍ ምክንያቱም የትኛው መጽሐፍ የኛውን ዲፊኒሽን ሰፖርት ስለማያደርግ ከመጽሐፍ ቅዱስ ከፈለከው ነገር እሺ። እኔ ፐብሊሽ ያላረኩት የኔ መጽሐፍ አለኝ። ከሱ ላይ ልትቀስልህ እንደዚህ ነው ምክንያቱም ሎጂካል ሆነ ለመለስ ኢተርኒቲ ምንድን ነው? የሆነ ቁጥር ላይ የተጻፈ ነገር አዙሪ ልጠይቀሽ። አዙሪ ልጠይቅ። ስለ ሰዓት ግን ኢተርኒቲ ምንድን ነው? ኢተርኒቲ ማለት የሆነ አንድ ላይ የማያቆም ላይ። እሺ ስለዚህ በጊዜ ባውንድ ይሆናል። በጊዜ ባውንድ ይደረጋል፣ ይገደባል። በጊዜ ዘላለማዊነት አይገደብም። ጅማሮም የለውም። ዘላለማዊነት ጅማሮ የለውም። በቃ ኢየሱስ እንደዚህ አይነት ነው አይደለም? ፍጡር ነው እንጂ። በቃ ስለዚህ ጅማሮ አለው አይደል? ይሄ ኢየሱስ አለው፣ ጅማሮ አለው። ኦራይት። መቼ ነው የጀመረው? ልክ የእግዚአብሔር አብ እሱንም በፈጠረበት ቅጽበት ጊዜ አብሮ ጀመረ። ስለዚህ ጊዜ ቀድመዋል ማለት ነው። አይ እንደዛ አይደለም። በጊዜ ውስጥ ጀመረ እንጂ ኦልሬዲ። እሺ አረኝ ተካከለ አይደለም? አንተ እኮ ነው ያልከኝ። መች ነው ስለ አንዴ ይቅርታ፣ ቃል በቃል እየጠየቅኩ እኮ ነው። መች ስለ ካንተ ሚዩት አደረገ አይታል። ቃል በቃል ነው ሲቀር ቃል በቃል ነው እናወራው። እንትና ዞብል ሚዩት ዳር ከተያዝ ከዳር ተይዞ በጣም አስቸጋሪ ነው የሚሆነው። ቃል በቃል ነው የምናወራው እዚህ ላይ። ስለዚህ ይሄ ምንድነው እንደዚህ? አይ እንደዛ አይደለም። እሺ መች ነው ስልክ ለምሳሌ መች የሚለውን ጥያቄ ለምሳሌ አምላክ አንደኛ አንድ አካል በታይም ውስጥ ሳይካተት በታይም ውስጥ ባውንድ ማይሆን ከሆነ መች የሚለው ቃል አፕላይ ማድረግ አንችልም። ግን የሆነ አካል መች የሚለውን ቃል አፕላይ ካደረግንበት እዛ ፐርሰን ላይ እና ደግሞ መልስ ካለው ያ አካል በጊዜ ተይዟል ማለት ጊዜ ይቀድመዋል ማለት ነው። ምክንያቱም መች ስልህ ነገርከኝ። አሁን መች ነው የተፈጠረው ኢየሱስ? መች ማለት እግዚአብሔር መፍጠር በጀመረበት ጊዜ። ምክንያቱም አይታል ጊዜ ማለት ነው እኮ ጊዜ ማለት ነው አይደል? ስለዚህ እንደዛ ማንንም ቀዳሚ በኢየሱስ ክርስቶስና በጊዜ መሃል ላይ ከጊዜ ኢየሱስ ይቀድማል ነገር የለም። ገባኝ። ከኢየሱስ ቀደም ስትመልስልን ኢየሱስ ነው ቀድሞ የተፈጠረው አላለም? ይብሮ ጆሮዬ ነው። አሁን ደግሞ ሳይመንታኔስሊ ነው አለ። እሺ እንደዛ ብዬ ሆነ ከሳፍ ይሆናል። ይቅርታ የሚልበት ነገር የለም።
በቃ ምንም እኮ ስገባ እሺ ተሳስቼ ሆኗል እየነገርኩህ ነው። እነዚህ ለማብራራት በሞከርኩ አርጊመንት ልቀይራሻ። አሁን ደግሞ አርጊመንት እንቀይር። ምክንያቱም መጀመሪያ ስገባ ከእንትን አይደለም ከኢየሱስና ከጊዜ የትኛው ይቀድማል ሲባል ኢየሱስ ነው ቀድሞ የተፈጠረው ብለን የጀመርከው። እኔ እሱን እንትን ያል ከዛ በኋላ ደግሞ ሊቀድም ስታየው ሊቀድም ስለማይችል እኩል ነው የጀመሩት ወደሚለው ተገለበጥ። ለማብራራት እንዲመች ነው እንጂ ይኸውልህ በእኛ ትምህርት መሰረት ገብተህ እንትናችን ላይ ብታየውም የሚገልጽልህ ብሮ ይሄ ነገር እኔ ነኝ ግራ ይገባኝ ወይስ ቆይ ምንድን ነው መጀመሪያ ምናልባት ጂክኔስ ሰማት ሳስችል ሊሆን ይችላል። መጀመሪያ ላይ ኢየሱስ ይቀድማል አይ ግልጽ ይመስለኛል። ዞብል ምናልባት ዞብል ያው የቤተሰብ ነው ታውቃለህ። በነገራችን ላይ ፈታብላ አውራው እየተቀበለ አውራው ችግር የሆነ እንትን ከሌላ ቦታ ጋር ለመሸናነፍ ምናምን ነገር አይደለም። ጀስት እዚህ እውቀት ሼር ለማድረግ ነው፣ ሌላ ነገር አይደለም። አዎ በነገራችን ላይ በጣም እውነት ፈላጊ ነው። እሺ ቁርአንም እያነበበ ያለ ልጅ ነው እና ግን ታውቃው ችግር የለም ተጠምቆ ይወራ ችግር አይ ችግር አይ እንደዛ እንደፈለገሽ። አሁን ግን እኔ እንዲረዳኝ ፈልግ አለ ኢብራሂም ምን እንደሆነ ታውቃለህ? አንዴ ቀድመ ብዙ የምታወራውን ነገር አብዶ አንዴ ያቆመውና የኔን ሐሳብ መጀመሪያ ግራስፕ ለማድረግ ሞክረው። ይኸውልህ ክርስቶስን ከጊዜ ጋር ያለውን ለማቀዳደም ከፈለግን ብዙ ስህተት እንሰራለን። ያ ማለት ታይም ጊዜን ማለት ነው ከኢየሱስ ክርስቶስ በፊት የነበረ ነገር ነው ብለን ማለት የማይሆን ነገር ነው። ምክንያቱም አምላክን አብን በዛ ጊዜ ውስጥ ልናስገባው ስለሆነ ያ ደግሞ የማይሆን ነገር ነው። ኢየሱስ ክርስቶስ ልክ ፖዚሽን አቋምን ነገር መጀመሪያ የሚለው አቋምን ነገር መጀመሪያ አሁን እየሰማሁኝ እንትን እንዳይለኝ ማለት ነው ምን ለማለት እንደፈለክ ለማወቅ አሁን በቃ ትተዋለህ። ኢየሱስ ይቀድማል የሚለው ነገር ተትተዋል ማለት ነው። አሁን ምንድናቸው ብለን የምታምነው? ከዛ አብራራልኝ፣ መልሱን ነገረኝ። እኔ ስዋ እንግዲህ ብሮ አልነገረም መሰለኝ። መልሱን ሰምቼ ከዛ ሳዳምጥ ማብራሪያውን ስሰማ በደንብ ይገባኛል። መጀመሪያ መልሱ በቃ አንድ ሲደመር አንድ ስንት ነው ብለህ ነው ከዛ የምታብራራልኝ። 2 ነው ብለን አብራራልኝ ማለት ልክ እንደዛ ከኢየሱስና ከእንትና ከጊዜ ምንድነው ይቀድማል? ጊዜ ይቀድማል ኢየሱስ ይቀድማል ወይስ እኩል ናቸው? በቃ መልሱን ንገረኝና ከዛ አብራራልኝ። እሺ አሁን በእኔ አስተሳሰብ በእኔ አመለካከት መሰረት ይኸውልህ እንትን ናቸው እኩል አድርገን እንውሰዳቸው የሚል እንትን ያለኝ። ነገር ግን መጽሐፍ ቅዱሳችን እንደሚነግረን ኢየሱስ የፍጥረታት ሁሉ በኩር ነው ብሎ ነግሮናል። ስለዚህ ያ ማለት ደግሞ በመጽሐፍ ቅዱስ እንትን በኩር ምን ማለት ነው? ቆይ አንዴ ልጨርስ እኮ በኩር ማለት አውቄዋለሁ። ቆላስይስ ምዕራፍ 1 ላይ ነው የመጀመሪያ እንደማለት ነው። የመጀመሪያ ከፍጥረት መጀመሪያ ከሆነ ፍጥረቶች በአጠቃላይ ጊዜ ፍጥረት አይደለም? ጊዜ ፍጥረት ነው። አሁን እኮ እሱን የኔ መልስህን ንገረኝና ከዛው አላብራራልኝ አልከኝም። ነግሬ እያብራራሁልህ ነው። እኔ አሁን ከመጽሐፉ ተቃረንኩ ባህር አይደለ? አዎ መልስህ ከመጽሐፉ ተቃረነ እኮ ለእሱን እየነገርኩህ እኮ ነው። ላይክ 1 ደቂቃ በላይ አልፈጅብህም። እሺ ቀጥል። ቃል በቃል ቢሆን ለጓስ ስለሚል እሺ ቀጥል በቃ መጽሐፋችን የሚነግረን በኩር መሆኑን ነው። ያ ማለት በቀጥታ ስንወስደው ያንን አረዳድ የመጀመሪያ ማለት ነው። ያ ማለት ደግሞ በተዘዋዋሪ ምንድነው? አብ ልክ ፍጥረትን መፍጠር ልክ ሲጀምር የፈጠረው ማለት ነው። በድጋሚ ራሱን ደግሞ እንደዚያ ብሮድ አድርገን ስናደርገው ምንድነው? አብ የሆነን ነገር ልክ ሲፈጥር ወይም ክርስቶስን ሲፈጥር በአብ በነበረበት የበፊቱ እንትን ውስጥ ጊዜ የሚባል ነገር ስለማይታወቅ ልክ ክርስቶስን በፈጠረበት ልክ ክርስቶስን ሲፈጥር ከዛ ጀምሮ ጊዜ የሚባለው ነገር አብሮ ፍጥረትን በጀመረበት ሌላም ነገር ቢሆን የፈጠረው አብሮ ፍጥረትን በጀመረበት ኢንሲደንት ጊዜ የሚባለው ነገር መቁጠር ይጀምራል እንጂ አብ ብቻውን የነበረበትን ጊዜ ብለን አንገልጸውም። እና ያን ስላለ እኔ በዛ መልኩ ነው ማምነው። ይሄኛውን ነገር መጽሐፉን የነገረን ነገር በዚህ መልኩ ነው የተረዳሁት እኔ። ስለዚህ የኔ አመለካከት ይሄ ነው። እኔማ ገብቶኛል እኮ የኛ አሁን ተብራራው ገብቶኛል። ግን ችግሩ ያው አሁን ግን ይፈቀዳል ቃል በቃል ዝም ብለህ አሁን ሚዩትን አንሳ። ያው ካወራ ሰማን ያንተን ፖዚሽን ሀሳብ ስለሰማን ያው ምናልባት ወይም ደግሞ ያልጨረስከው ካለ ደግሞ ቀጥል። ምናልባት ይሄን ሳልነግራቸው የምትለው ነገር ካለ አዎ እሺ። አሁን ወደ እንትን ስንሄድ ጊዜ የሚባለው ነገር ፍጡር ነው አይደለ? አዎ ፍጡር ነው። እሺ መጽሐፍ ቅዱስ ነው የመጀመሪያው ፍጡር ኢየሱስ ነው ይላል አይደል? አዎ ይላል። ይላል። ስለዚህ ታዲያ እየተጋጨ ነው ማለት ነው። ከአእምሮ ጋር እንዲስማማ ስትል መጽሐፉን እየካድከው ነው።
እንግዲህ እሱን አንተ እንደዛ ልትረዳ የተቻለ እኔ ደግሞ እየተረጎምኩት ነው እንደዚህ ብዬ እየተረዳሁት ነው ብዬ ወዴት ነው በኩር የሚለው እኮ በኩር የሚለው መጀመሪያ ማለት አይደል እኮ ሎጂካሊ ስናስበው የሆነ ነገር ልክ ማድረግ ከጀመርንበት ጊዜ ጀምሮ ነው ከፍጥረት ነው የሚለው ከፍጥረት ሁሉ ነው የሚለው ቃሉ ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ እርሱ አለ ማለትም እንትን ያሉት ሁሉ እርሱ ሁሉ ምንድነው የሚለው ከተፈጥሯልና ከፍጥረት ሁሉ በፊት በኩል ነው በሰውኛ አድርጌ ላስረዳ ትንሽ አታስረዳኝ በሰውኛ ሳይሆን ቆይ አንዴ ከፍጥረት ሁሉ ሲል ጊዜን ያካትታል ይሄ ከፍጥረት ሁሉ ነው የሚለው ፍጥረታት ባጠቃል ከፍጥረት ሁሉ በኩር ነው አለ እኮ ከፍጥረት ሁሉ ሲል ፍጥረታትን ባጠቃላይ ነው እየተናገረ ያለው የመጽሐፉ አዎ ከዛ ከፍጥረት ሁሉ ካለ በኋላ ይሄ ፍጥረት ሁሉ ውስጥ ጊዜ ይካተታል ጊዜ ከሱ ጋር አብሮት ስለሆነ ነው እሺ አይካተትም እሺ ካልተካተተ መጽሐፉ ተሳስቷል ማለት ነው ምክንያቱም መጽሐፍ ከፍጥረት ሁሉ ላይ አሁን ሰዓት እጃችን ላይ የምናደርገው ሰዓት አንድ ካምፓኒ ልክ ሰርቶት ልክ የመጨረሻውን ፓወር ሰፕላይ ልክ እንደሰጠው ኢሚዲየትሊ ነው መቁጠር የሚጀምረው ሰዓቱ ደግሞ ሙሉ በሙሉ ሰዓት የሚባል ያቺ ፓወር ሰፕላይ በገባችበት ኢንሲደንት ነው አይደለም አንተ ነህ መቁጠር የጀመርከው በዛ ሰዓት ላይ ጊዜ ነበረ ለምሳሌ አሁን በዚህ ብዬ ልጀምርና ከዛ ሰዓት አስተካከልኩ አንተ ጊዜውን ተሆነ ስለ ሰዓቱ ነው አሁን ሰዓቱ መቁጠር የሚጀምረው ልክ ፓወር ሰፕላይ ስትሰጠው መቁጠር ይጀምራል ከዛ ሰዓቱ ከዚህ በፊት የሆነ ፓርቲክል ነበር አንተ ኦርጋናይዝ አድርገው የሆነ ሰዓት ያረከው ልክ ፓወር ሰፕላይን ሰጥተው መቁጠር ሲጀምር ነው ስለዚህ በራሱ አቆጣጠር የራሱን ጊዜ መቁጠር ጀምሯል አንተ እስከ የራስን እኮ ነው አሁን የራስን ቲዮሎጂ እኮ ነው የምትነግረን አሁን አንተ የምትነግረን ማለት ሌላ ሃይማኖት ነው በተፈጠረበት እኮ ሌላ ሃይማኖት ነው እሱ በተፈጠረበት ጊዜ ጀምሮ ነው ጊዜን የሚቆጥረው እንጂ ትክክል ነው እኮ አንተ ቆይ ያንተን እምነት እኮ እኛ ማንም አልተቃወመም በዚህ ሰዓት ማለት ያንተን እምነት ለብቻው ሎጂካሊ እኮ አርጊው ማድረግ ይቻላል ግን ችግሩ ክርስቲያን መሆን ነው የመጽሐፍ ቅዱስ አማኝ መሆን ነው እዛ ጋር ነው ችግሩ እንጂ እኮ ለብቻው ሎጂካሊ ማውራት እኮ ይቻላል አሁን አንተ እየነገርከኝ ያለው መሰጠኝ ምሳሌ ምናምን ነገር ኢቭን በሎጂካሊ እንኳን ከሄደን እኮ ይሄን ሐሳብ አርጊው ማድረግ ይቻላል ግን አንተ ደግሞ በጣም ቀለለና ክርስቲያን ሆነ አረፍከው ከየዛኔ ደግሞ መጽሐፉ ራሱ እንትን ይልሃል ነው እኔ ሳልልህ መጽሐፉ መጀመሪያ አንተን አርጊውት መጽሐፉ ነው የሚመታው ቆላሲስ ምዕራፍ 1 ላይ ከፍጥረት ሁሉ ኢየሱስ በኩር ነው ይላል ከፍጥረት ሁሉ በኩር የመጀመሪያው ነው ይላል እዚህ ውስጥ ላይ ከፍጥረት ሁሉ በኩር ካለ የፍጥረት ሁሉ መጀመሪያ ከሆነ ስንት ሌላ መጀመሪያ አለ እዚህ ጋር አይደለም የመጀመሪያው ፍጡር ኢየሱስ ነው አይደለ አይደል በቃ መጽሐፍ ቅዱስ ላይ ግጭት ነው ይሄኛው ልክ እንደ ቁጥሮች ምናምን እንዳሉት ግጭት ነው እንግዲህ ይታረማል እንደዚህ እንደልህ ነው አይደለ ጨዋታ ነው ዩሮ ተመለስ ድምጻችሁን እያሰማችሁ አይ ድምጽ አለ እኔ ጋር ዘፈን ምናምን አለ ይቅርታ ጃ ደህና ነህ ጃ ነው ሙስሊሙ ይላል ሌላ አካውንት መሰለኝ እሺ አብዱ ስለዚህ አሁን ተስማማን አይደል እኔ በመጽሐፍ ያልታተመ እምነት ከሆነ አርጊው አላደርግም አሁን ያንተም ደግሞ መጽሐፍን አዘጋጅና ያንተን ቲዮሎጂ ደግሞ ስልክል አንብበን ደግሞ ድጋሚ አርጊው እናደርጋለን ጊዜ ነው ቀድሞ የተፈጠረው ምናምን ይለው ምዕራፍና ቁጥር ሰጥተው ምናምን ነገር ለምን በምዕራፍና ይሄ መጽሐፍ እኮ አሰባሰቡና አጠባበቁን እናንተም በደንብ ታውቁታላችሁ ስለዚህ እሺ በቀላሉ ላሳይክሽ አልተጠበቀም ይላል በቀላሉ የምናወራው በቀላሉ ላሳይክ እንዳልተጠበቀ እንጂ እንዳልተጠበቀ በጣም በቀላሉ ላሳይክ በጣም በቀላሉ ማለት ነው ምን ትላለህ እኮ እሱማ እንዳልተጠበቀ እየነገርኩህ እሺ በቃ ምን ትላለህ እሺ ዋናው የህይወት መንገድ የሚሆነውን ነገር ማወቅ ነው እንጂ እዚህ ጋር የሆነ እንትና ስንት ዓመት ነበር በነገር ክርስቲያን እንድትሆን አይደከመንም ያ ብሎ ይክዳል ሲጀመር ለኦሪት ሰዎች ነው ያ አዲስ ኪዳንም ላይ እኮ እንደዛ ይሰስታሉ ነው ችግሩ አዲስ ኪዳን ራሱ ያው ችግር የለውም በቃ ያጠባበቅ ያጻጻፍ ምናምን ጉዳይ ነው ባክግራውንዱን ስለምናውቀው ነውና ብዙ ነገር አለ እንደዚህ ምን ምናውቀው ነው ማለት የቁጥሮች ብዙ አሉ ምናምን ግን ያ ነገር የህይወትን መንገድ ያሰናክልሃል አያሰናክልህም የሚለውን ነገር ነው እንጂ
እሺ ሲያሻሽሉስ እሺ ያው ነው እሺ ሲጻፉ ተሳስተዋል በሚለው እንወሰድሽ ችግር የለውም ያሻሽላሉ እሺ አሁን ለምሳሌ ከመጀመሪያው ቀደም ካለው ጎስፕል ተነስተው ወደ ኋላ በሄድከ ቁጥር ታሪክን ሞዲፋይ ያደረጉን ይመጡት ለምሳሌ ማርቆስን ታሪክ ሁሌም ነው ማቴዎስ የሚያሻሽለው በቃ ሁሌም የሆነ ታሪክ ማርቆስ ላይ አንብብ ማቴዎስ በጣም ነው ኤዲት የሚያደርገው በጣም ማለት እነዚህ አሁን ሰዎች እኮ አይደለም ያሻሽሉት እሱ እኮ የማቴዎስ ጸሐፊ ነው ኤዲት እኮ አይደለም ኤዲት አደረገው ስለ ታሪኩን ሞዲፋይ ነው የሚያደርገው በቃ ኢየሱስ እዛ ታሪክ ላይ ዊክነስ ካለበት እየቀየረ የሆነ ነገር ያጋነነ የሚጻፍ ነገር አለ እሱ ደግሞ መቼ ነው አሁን ሳይሆን ራሱ የማቴዎስ መጽሐፍ ጸሐፊ ሲጽፈው የጻፈበት የራሱ መንገድ ነው እንጂ አሁን ሞዲፋይ አድርገውት አሁን ምስትሮማን ፋላሲያት ስራት አሁን ምስትሮማን ፋላሲያት እኔ እንደዛ አላልኩም አሁን ያረጋግን እኔ ምስትሮማን ፋላሲ በለው ዋቴቨር በለው ግን ሰው ሲረዳው ገብቷል አንተ ያንተን ቃል ይዘው ሲረዳው አሁን ሌላ ነገር ስለሆነ የሚረዳው እንደዚህ ብሮድ አድርገን ክላሪፋይ ያደረገን እንሄዳለን እሺ እኮ እንደዛ እያረኩልህ እኮ ለምሳሌ ታሪኩ የተፈጸመውን ታሪክ ማርቆስ ወንጌል ላይ ስታነበውና ማቴዎስ ወንጌል ላይ ሄደህ ስታነበው በግልጽ አንደኛው በጣም ያንን ነገር እንደቀየረው ያስታውቃል እንደቀየረው ስልህ የሆነ ያልተነገረ ታሪክ ተናገር ሳይሆን በጣም በቃ ያልሆነ ኢየሱስን ለማሳደግ ያለበትን ድግመት ለመቀናነስ እንደሆነ ያስታውቃል አንደኛው ላይ ችግር እንዳለበት ክሊር ይታያል ኢየሱስ ጋር አንደኛው ማቴዎስ ደግሞ ያንን ይሆን አለ አይደል መጠጋገኛ አይነት ነገር ሲደረግ ባይነ ክሊር ይታያል ከፈለክ ናሙናዎችን ስጣ ይሄ ነገር እኮ አንተን ሊገርምህ እኮ አይገባም ነበር ምክንያቱም መጽሐፉን መጀመሪያ በሰው ደረጃ በጣም ነው እንጂ የሚገርመኛል አላምናቸው ማርቆስ ደግሞ ምን ያላሻሽለው ቢሆንስ ማርቆስ ደግሞ ስንት ታሪክ አሻሽሎስ ቢሆን እነዚህ አይኔ ያያየን የሁለት መጽሐፍ እንዲያዟዙሬ ታሪኩን ሞዲፋይ ተደርጎ ካየውት እንዴ ከዛ ስንት ታሪኮች ተቀይረው ቢሆን እስከዛ በኋላ ማን ያምናል ከዛ በኋላ ያለው አሁን የማርቆስ መጽሐፍ አይደለም በተለያየ ሰው የተጻፈ መጽሐፎች ናቸው በተለያየ ጊዜ ታሪኩ እስካልተቀየረ ግን የጽሁፍ ግነትና ተቀየረው ስንቴ ነው የሚቀየረው እንዴ ያሻሻሉት የህይወት መንገድን የሆነ ትምህርትን ከመሃሉ ላይ ቀይረዋል ለምሳሌ ክርስቶስ አምላክ ነው ብለው ሰብከዋል ወይስ ለምሳሌ እንትና እንደዚህ ነው ምናምን ብለው ሌላ ነገር ወይም ደግሞ መልአክ እሱ እዛ ሌቭል ብቻ አይደለም ለኢየሱስ የተሰጠው ስታተስ ለምሳሌ ወንጌል ላይ የተሰጠው ስታተስ ለምሳሌ ሞዲፋይው ላይ ይመጣል ለምሳሌ ዮሐንስ ወንጌል ላይ ኢየሱስ ያለው እኛ ደግሞ አንተ ያለበት ሌቭል አይደለም አንተ ኢየሱስ ችግር የለብህም አንተ ኢየሱስ አምላክ አይሁን እንጂ ሌላ በእግዚአብሔር ቀኝ መቀመጥ ምናምን እንደዚህ የሆነ ባለስልጣን የሆነ ሰማይ ምድር ሰጠኝ እንደዚህ ምናምን የሚለውን ነገር ቋንዴ ይቅርታ አንተ አሁን ተመሳሳይ እኛን ግራውን ተመሳሳይ የሚያደርገን ነገር አለ እዚህ ያለነው ሰዎች በአጠቃላይ ኢየሱስ አምላክ ነው ብለን አናምንም አንተም ጨምሮ ማለት ነው ነገር ግን እኛን ዩኒክ ያደርገናል ምን መሰለ ስቲል ኢየሱስ አሁንም የቀረ ነገር አለ ድጋሚ ለኢየሱስ በክርስትና ለኢየሱስ የተሰጠው ቦታ ስቲል እንትን ተደርጓል ኢሊቬት ሆኗል ስቲል ማለት ነው ወደ አምላክነት አልተቀየረም ግን ኢሊቬት ሆኗል በጣም ማርቆስ ወንጌል ላይ ያለው ኢየሱስና ዮሐንስ ወንጌል ላይ ያለው ኢየሱስ ሁለቱም ላይ አምላክ አይደለም ግን ዮሐንስ ወንጌል ላይ ያለው ኢየሱስ በጣም ይለያል በጣም ማለት ነው ሊትራሊ ማርቆስ እና ማቴዎስ ላይ ያለው ኢየሱስ ይለያያል ለምሳሌ ያ ችግር ነው እንዴ እና አሰባሰቡ አጠባበቁ የመጽሐፉ ላይ ያለውን ችግር ስለምናውቅ እንደዚህ አይነት ነገሮች ቢፈጠሩ አንተ ለምን አመንከው ታዲያ እንደዛ ከሆነ ለምን ታምነዋለህ እንዴ እንዴ ለምሳሌ አብዱል ከሪም የሚባል ልጅ ሱፍ ለብሶ እየመጣ ነው ብሎ አንድ ሰው ቢነግረኝና ሌላኛው ደግሞ አብዱል ከሪም የሚባል ልጅ ቲሸርት በጂንስ ለብሶ እየመጣ ነው ቢለኝ እኔ የምፈልገው ያንተ መምጣት እስከሆነ ድረስ ላይክ ያንተ ሱፍ መልበስና ቲሸርት መልበስ ምንም ለኔ የሚያመጣው ለውጥ በቃ ምሳሌ ላይ የሆነ ነገር ልንገርክ ምሳሌ ላይ ለምሳሌ አብዱል ከሪም ሱፍ አድርጎ ነው የመጣው አለ ማርቆስ ወንጌል ማለት ነው ከዛ ማቴዎስ ላይ ደግሞ ምን ይለናል አብዱል ከሪም እንትን ይሄ የወርቅ ክንፍ አድርጎ ምናምን በሰማይ እየበረረ ነው የመጣው ይላል ማቴዎስ ማለት ነው ሉቃ እንትን ይሄ ዮሐንስ ጋር ስትሄድ ደግሞ አብዱል ከሪም እና አምላክ አንድ ላይ ዳርና ዳር ሆኖ መጡ ይላል ገባ አይታል ምን ያህል እንዳደኩኝ እንደዛ ማለት ነው እኮ ግን አንተ ቀይረዋል ወይ አዴ ትክክለኛው የትኛው ነው እንዴ ስታምን እኮ አብዱል ከሪም እና አምላክ መጡ ብሎ የሚያምነው ልጅና አብዱል ከሪም ብለች ለብቻው መጣም ብሎ የሚያምነው ልጅ ተመሳሳይ አይደሉም እምነትህ ላይ የሆነ እያልከኝ ያለው እስከመጨረሻው አልሞትኩም እንጂ ራሴን ቦድቅም ችግር የለውም ነው ያንተ ሐሳብ ሃይማኖት ላይ እንደዛ አይነት ቀልድ የለም ሃይማኖት ላይ ትክክለኛውን የአምላክ መለኮታዊ ትእዛዝ ማወቅ አለብን የተፈጠረውን ታሪክ በትክክል ማወቅ አለብን ኢየሱስ
ኢየሱስ ምንድን ነው ማለት ያለው ደረጃ እኮ ያስታውቃል። አሁን ያ ኢየሱስ ከፍጥረታት በአጠቃላይ ትልቅ ባለስልጣን ምናምን ነገር በእግዚአብሔር ቀኝ ነው ያለው በይሳት ጠበቃ ሆኖ ምናምን እየተከራከረ ነው ይከራከራል ምናምን ነገር። እኛ አሁን ለምሳሌ እንደዚህ አላምንም። እኔ ለምሳሌ አንተ ታምናለህ አይደል? ማናችሁ ኃጢአት ብታደርጉ በእግዚአብሔር እንትን አንድ ጠበቃ አለው እሱም ጻድቅ ነው ኢየሱስ ነው ይላል አይደል? ኃጢአትን አትስሩ ይልና አይደል? እኔ አሁን ጠበቃ ነው ብዬ አላምንም። ለምን ለምሳሌ አራብዱ እሺ በቃ ብቻ ዋናው ነገር ማቴዎስም ላይ ማርቆስም ላይ ሉቃስም ላይ ያለው ኢየሱስ ዋናው አንድ መሆኑ እንጂ ባህሪው ማንነቱ አይለያይ። አንዱ ጋር ፈጣሪ፣ አንዱ ጋር ፍጡር፣ አንዱ ጋር ሌላ ነገር አያርጉት እንጂ ስለ ላይ የሚያወሩት ነገር እሱ ተሳሳትኩ እኮ ለምሳሌ እሺ ቆይ ኢየሱስ አሁን በእግዚአብሔር ቀኝ ሆኖ ነው ያለው አሁን በይሳት እንትን ይሄ ምንድነው ከእግዚአብሔር ጋር ምናምን ዛውን እየተከራከረ ነው ብለህ ታምናለህ አንተ? እንደዛ እኔ አላምንም ነው። ጄክም አያምንም። ለምሳሌ እኮ ሃይማኖታችን ስለሚለያይ ነው። አይታሃል ማን ነው ይሄን? አዎ ይሄኛውን ነገር በትክክል ኢየሱስ አስተምሮታል ወይ የሚለውን ነገር ነው የምንፈልገው። ኢየሱስ አስተምሮታል ወይ ብለን ስንፈልግ የትኛው ሂስቶሪካሊ የትኛው ነገር ላይ ነው የምናገኘው የሚለውን ሂስቶሪካሊ እንመለከታለን። ይሄ ታሪክ ተጨምሮ ቢሆንስ ይሄ ስለዚህ መጽሐፍ ቅዱስ አጠባበቅና አሰባሰብ ላይ በደንብ ጥናት ማድረግ አለብኝ። እንዲህ በጣም የሌለ ነው የሚያሳክሹ። ናሙና ልስጣችሁ ከፈለጋችሁ። አንተ ጠጣ ምን አለበት? አሁን የተሻለው ማርቆስ ነው ብለህ እኔ ከአራቱ ወንጌላት ማርቆስ ይሻላል ትንሽ። በቃ ለእስልምናው ትንሽ የቀረበ ነው የማርቆስ ወንጌል ላይ ያለው ኢየሱስ ባይዘው እኔ አይደለም ያልኩት። ሲኖፕቲክ ጎስፔል ይሻላል ከእንትን ለምሳሌ ከነዚህ ከምንድን ነው ከዮሐንስ ከምናምን ከሚባሉት ሲኖፕቲክ ለምሳሌ ኤፒሳንደርስን መውሰድ ይችላል። ኤፒሳንደርስ ሜጀር ስለ ኢየሱስ ታሪክ ላይ በጣም ትልቅ ስኮላር። ኤፒሳንደርስ ፎር ኢንስታንስ ዘ ሂስቶሪካል ፊገር ኦፍ ጂሰስ የሚለው መጽሐፍ ላይ ከይኸው ፔጅ 70 ላይ ሰባና ይሄ ምንድነው 71 ላይ ብትመለከት በትክክል አስቀምጠዋል። ጠቅለል አድርጎ ስኮላሮች ያሉት እንማል ፎር ዘ ላስት 150 እና ከዛ በላይ ያለ ይርስ የነበሩ ሴንቸሪ ወደኋላ ያሉት በአጠቃላይ ስኮላርስ ሃቭ ሃድ ቱ ቹዝ አለና they have almost anonymously and I think entirely concluded that the teaching of the historical Jesus is to be sought in the synoptic gospel በቃ የታሪኩ ትክክለኛው ሂስቶሪካል ያለው ኢየሱስን ሲኖፕቲክ ጎስፔል ማቴዎስ፣ ማርቆስ፣ ሉቃስ ላይ እንጂ ጆን ሪፕሬዘንትስ አድቫንስድ ቴዎሎጂ ብሎ ያስቀምጡ። ዮሐንስ ኦልሬዲ ከጨዋታ ወጥቷል። አሁን ሊቃውንቶች በአጠቃላይ ሂስቶሪካል ኢየሱስን ዮሐንስ ወንጌል ላይ አይፈልጉት እንዳለ ስኮላሮች ማየት ይችላል። ወደ ኋላ ስንሄድ ደግሞ ከማቴዎስ፣ ማርቆስ፣ ሉቃስ ደግሞ የማን ነው ሞር ሂስቶሪካል እንትን የሚለው ብለህ ብትመለከት ሉቃስና ማቴዎስ ኤዲት ነው የሚያደርጉት። የሆነ ስህተት ከተፈጠረ ሉቃስ ደግሞ ማቴዎስና ማርቆስ ሲሳሳቱ ሉቃስ ነው ሁሌም የሚያድናቸው ሉቃስ ነው። ሂስቶሪካል ስህተት ሲሳሳቱ ሉቃስ ነው ሴቭ የሚያደርጋቸው አየር ላይ ማለት ነው። እና በጣም ሳላደንቅ አላልፍም። የሉቃስ ወንጌል ጻፊ ሁሌም ነው ኤዲት የሚያርማል ሁሌም ከተሳሳቱ ማለት ነው። ግን ማርቆስ ወንጌል ይቀድማል። ከሱ በፊት ስንት ታሪኮች ነበሩ ነው ጥያቄያችን። ስንት የማርቆስ ኤዲት ተደርጎ ምናቀር ያው እንግዲህ አናቅም። ብዙ ወንጌላቶች እኮ ተጽፈዋል። ስለዚህ በተለያዩ አይነት አጻጻፍ ሊኖሩ ይችላሉ። አናውቅም። እንደዚህ ብለህ ታምናለህ? ኢየሱስ አሁን ዮሐንስ ወንጌል ላይ ያለው ታሪኮች ለምሳሌ ከአብርሃም በፊት ነበርኩኝ ምናምን እያለ ይሄ ድንጋይ አንስተው አባረውት ምናምን ነገር 2 ምዕራፍ በኋላ ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነው በድንጋይ ሲያሳዱት ሰንበትን ሽሯል ምናምን ተብሎ ሰንበትን ስለ ሻር ብቻ አይደለም ሊገሉት ይፈልጉ ነበር። እኔ እያለ ያወራቸው እንዳለ እኔ መንገድ እንደዚህ ሆኜ እኔ እያለ እኔ የሰማይ ብርሃን እንደዚህ ከሰማይ ወርጃለሁ እኔ እንዳለ እነዚህ እኔዎች ማለት ነው። ከዚህ ወንጌል ጸሐፊ ውጭ የትም አታገኛቸው። ሚዘር ከተማ የረበሸ የኢየሱስ ነገር ማለት ነው። አሁን ሂስቶሪካሊ ወደ ኋላ ብትፈልግ ማለት ነው ማቴዎስ፣ ማርቆስ፣ ሉቃስን ደምረ እነሱ ሶርስ አድርገውታል የተባሉትን እነ ኪዊን ወስደ እና ኤል ሶርስንም ወስደ በደመራቸው አንዱንም ጽሑፍ አታገኙም። እሺ እንጃ እኔ ብዙ እንደዚህ በቃ ዲፕ አልግባ ያልሆነ ነገር ልናገር እችላለሁ። ስለዚህ ሌላ ክርስቲያን ይግባ። አይታይ ታርገኝ ያን ደግሞ ታስረዳለህ። ያንተ ሪሰርች ደግሞ በመተበት ነገር ደግሞ በቃ እኛም ለመማር ዝግጁ ነን። ኧረ አዎ እንግዲህ ጊዜ በደንብ ስጡኝ። ያው በጥሩ እየሄድኩኝ ነው። ጃን እንደውም ያው እየበለጥኩት ነው ጃቢርን ራሱ። ሰላም ነው። ጄክ ታወራለህ?
አለ ትቀጥላላችሁ። እስቲ መሲ አለ ወዴት ሄደ? ቅድም ከሱ ጋር የተወያየው ነበር። ማን? ኢብራሂም። አዎ ማቴዎስን ስለ ማቴዎስ እየተነጋገርን ነበርና ኦኬ ማቴዎስን ማን ነው የጻፈው እያለኝ ነበርና ላሳየው ነበር እኮ እሱ ጠቀሰልህ እኮ ምዕራፍ 9 ቁጥር 9 ላይ አንድ ማቴዎስ የሚባል ሰው ነበር ብሎ በሰርድ ፐርሰን ሲናገር እሱ መሆኑን አረጋግጥልኝ ፕሩፍ አድርግልኝ ብሎ ነበር አይደለ? አዎ ሲጀምር ማለት ነው መጀመሪያ ኢየሱስ ክርስቶስ ከሄደ በኋላ ነው የማቴዎስ ወንጌል በ88 መረጃ ይዘሃል? መረጃ ይዘሃል? ክፈተው እስቲ ሰፊ ላይ አድርገህ። እሺ ከምንድን ነው የምታሳየኝ መረጃው? ከጉግል። እሺ ጉግል መረጃ ነው እንዴ? ጉግል መረጃ ነው? አዎ ለምን አይሆንም? ጉግል እኮ ክርስቲያንም የጻፈው ሙስሊምም የጻፈው ይመጣል። ላሳየኝ ከጉግል ማቴዎስ እንዳልሆነ እስቲ ያሳየኝ። እሺ ከዛ ማቴዎስ አይደለም ብለህ ታምናለህ አይደለ? ኧረ አላምንም። እኔም አላምንም። ክርስቲያን የጻፈው ጉግል ላይ ብታሳይ ምን ያደርጋል ነው ማለት? እሺ በቃ ማለት እኔ ሐሳቤ የገባሁበት አንደኛ ነገር ደግሞ ስለ ክርስቶስ ስለ አምላኩ ለመወያየት ነበር። እሺ አብዱልከሪም አለ ይመቻል። አብዱ ያሳየን እስቲ ከጉግል ምናምን የሰማንያ የለኝም ነገር እስቲ አውራው እስቲ ዝም ብለን ምስኪን ሰው መሲ ክፈትልን። የአሁኑን ክፈተው እስቲ ጉግል ላይ ራሱ አሳየን። እሺ እኔ ባርቴርማንን ከፍቼ ያሳያለሁ፣ ችግር የለውም። ተቋረጣችሁ? ሰላም አለይኩም። ምንድን ነው? ወአለይኩም ሰላም። አይ አለን የቀደሙ መረጃ ጠየቀው ልጅ እስቲ ጉግል ላይ ላሳያችሁ ብሎን እንደው ይሞክር ብለን ለማንኛውም ጉግል መረጃ አይሆንም። እሺ ወቁ ሁላችሁ። በዛ መልኩ ቢሆን ብዙ ነገር እንደ መረጃ የሚያዝ ቢሆን ኖሮ ብዙ ነገር ማሳየት ይቻል ነበር። መሲ አለ ስብከቱ የት ነው? ተንበርክኮ ምናምን የሚለው ማንጋ ማንጋ ነው። ትቀበላለህ? እሱ እንደጻፈ ምን እኔ እንዳልጻፈ ካሳየው ትቀበላለህ? ኧረ አልቀበልም። እኔም በተመሳሳይ መልኩ ነው ክርስቲያን የጻፈው ጉግል ላይ ብዙ ሰዎች የጻፉት ነው የሚገኘውና ጀስት አንተ እንደጻፍከው በለው። እሺ በቃ ተወው በቃ። ግን አሳየኝ እስቲ ዝም ብለን እንየው። እሱን ክፈተው። እሺ እየወጣ ምናምን አይ ቲንክ እንለፈው መሰለኝ። አይ ቲንክ ይለፈው እንደዛ ይሻላል። ቅድም አመጣለሁ ብሏል ነበር እንደ ሄደው ነው እኮ ግራ ገባኝ። ተመለስ መሲ ተመለስ። በቃ ተው እባክህ እና ተው ለሪፖርት ነው እንዳገባ መሲ ይሰማል? አዎ ይሰማል። በኢየሱስ አምላክነት እንድንነጋገር ፈልጌ ነበር። እንዴ ተው ኢየሱስ አምላክ ነው የሚል ነገር አሁን ኢየሱስ አስተምሮ ያውቃል? አሁን ይሄን ስም ኢየሱስ ብለህ እኮ ክርስቶስ ነው ልትል ትችላለህ። ኢየሱስ ብለህ መልእክተኛ ነው ትላለህ። ኢየሱስ ነው ብለህ ሰው ነው የምትለው። በቃ ከዚህ ውጭ ኢየሱስ እንደዚህ አይነት ትምህርት አላስተማረማ። መሲ ተው እንጂ።
ተው እንጂ ምናምን ሲሆን መጀመሪያ ከፍጥረት በፊት በኩር እንደነበር ላሳየ በዚሁ ኮረጀሽ ነው። አይ ሳይሆን አንተ ቅድም ቆላስይስ ሳይሆን አይደለም። እሺ ችግር የለውም፣ ምንም ችግር የለውም። መጀመሪያ ከኢየሱስ እንጀምር። እሺ በቃ ኢየሱስ ምን ብሎ አስተምሯል? እሺ ዕብራውያን ምዕራፍ ለቁጥር 15 ላይ ወጣልኝ እንዴ እኮ መጀመሪያ ከኢየሱስ እንጀምር። እሺ ዕብራውያን ላይ እንሄዳለን። ኢየሱስ አላስተማረም አምላክ ነኝ ብሎ አስተምሮ አያውቅም አይደለ መሲ? አንደኛ ነገር የመጣበት ምክንያት በመለኮቱ ብቻ ሊንቀሳቀስ ወይም አምላክነቱን ለመመስከር አይደለም። እሺ ነግሮሃል። ለዛ ብቻ አይደለም የመጣው ሁሉ አንደኛ ኃጢአተኞችን ወደ ራሱ ለመጥራት እንደመጣ አይ አይደለም። እኔ አምላክ ነኝ ግን ለጊዜው አልናገርም፣ እቺን ደበቅ አረጋታለሁ እና አይነ ነገር ብሎሃል አንተ ወይስ ጀስት አምላክ ማስረጃ ስታጡ? አዎ እኮ አሁን ይሄ መሲ ምን መሰለክ ቤተክርስቲያን ላይ ምናምን ተላልክ ስጠይቃቸው ለምሳሌ ኢብሮ ራሱ ከሆነ አምላክ ነው ብዬ ሞግትህና አይ አይደለም ብትለኝ አይ መናገር ስላልፈለገ እኮ ነው። አሁን በአምላክነቱ እኮ ቢገለጥ ሰውላ ላይቭ ስለማይገባ በሰውነቱ ገብቶ ነው። እሺ መሲ እኔ እንዴት እንደምትሞግቱን ላሳይክሽ። እኔ አምላክ አለመሆኔን እስቲ ማስረጃ ስጠኝ። እኔ አሁን አምላክ ነኝ ብለህ ምን ታመጣለህ? እስቲ አሁን አርጊው አርገኝ እስቲ። አምላክ አንተ ከፍጥረት በፊት እንዳልነበርክ እነግርሃለሁ። ምክንያቱም ሰው ነህ፣ ስጋ ለባሽ ስለሆንክ ማለት ነው። በስጋ መጥቼ እኮ ነው። ፍጹም ሰው ፍጹም አምላክ ነኝ። ምን ሆነሃል? አንደኛ ነገር የለም አሁን አምላክ መሆኑን ማስረጃ እኮ አሁን በስጋ እያወራው ነው። አምላክ መናገር አልፈለኩም ማለት በዚህ ሰዓት አሁን አምላክ መሆኔ መናገር ስላልፈለኩ ነው። ምን ሆነሃል? አሁን ከተናገርኩኝ ስለማታዳምጡኝ መናገር ስላልፈለኩ እንደዛ ሳይሆን አሁን እኮ ክርስቶስ እኮ የመለኮት ሙላት እንዳለበት እኮ ተናግሯል አይደል እንዴ? ኢየሱስ እንደዛ ብሎ ተናግሯል። አዎ የመለኮት ሙላት እንዳለበት ተናግሯል። አሳየህ? አዎ አሳየኝ እስቲ። እንደዚህ በማስረጃ ነው በቃ እንደዚህ። አረ በፈጠረ ቆላሲያስ የጳውሎስ መጽሐፍ ነው። ቆላሲስ 2:9 ልትለኝ ነው አውቀዋለሁ፣ ግን ቆላሲያስ ላይ የጳውሎስ ኢየሱስ የለም። የጳውሎስ አይደለም ቆይ ቆላሲያስ ኢየሱስ ነው። ወደ ጳውሎስ እንመጣለን። አተሳስቷል። ጳውሎስ ላይ ኢየሱስ አምላክ ነው ብሎ አያምንም። ቆይ መጀመሪያ ኢየሱስ ጋር ያለን ፋይል ዝጋና ከዛ ወደ ጳውሎስ ትሄዳለህ። ኢየሱስ አምላክ አይደለም ብሎ አያምንም ጳውሎስ። አረ በጭራሽ አያምንም። አንድ አምላክ አባልም። እስቲ አሁን ያለበትን አይደለም ኢየሱስ ክርስቶስ አምላክ አይደለም ብሎ አያምንበትም ያልከኝን አንድ አሳየኝ። እሺ ቆሮንቶስ 8 ላይ ክፈትለት አይብሮ ወይስ ይብሮ እኔ ልክፈትለት? እሺ አንተ እንትን ይሰማህላ መሲ እሱ ከይክብኝ ግን ቶሎ ነገር ይሄ ነው። እሺ ወደ ኢየሱስ ርዕስ የምንመለሰው እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ጳውሎስ ምን አለ መሰለ እያወራ ነው። በቃ ምን አለ መሰለ ከቁጥር 2 ጀመረ። አንደኛ ቆሮንቶስ ምዕራፍ ለቁጥር 8 ላይ ምን አለ? ማንም አንዳች የሚያውቅ ቢመስለው ሊያውቅ የሚገባውን ገና አላወቀም አለ። አንድ ሰውን ያውቃለው ካለ አስጠንቅቁት፣ ገና የሚያውቀው ብዙም ነገር የለም አለ። ያው እኔን ይሁን አንተ አላውቅም፣ ወታች ወርደን የምንሰማው ማንን ለማለት እንደፈለገ ማለት ነው። የሚያውቅ የሚገባው ገና አላወቀም በደንብ ያጥና ምናምን ያለበት ምክንያት ማናችን እየተረበ እንደሆነ እኔ እንጃ። ቆይ አንዴ ቆይ ሊያወራ እኮ ነው ጳውሎስ። መጀመሪያ ተርቦ ነው የጀመረው ጳውሎስ። እሺ ቆይ ጂክን ወደ ላይ ከፍል አድርገው። እሺ ይኸው እሺ ጂክ ከፍቷል። አይ ቲንክ እዛ ጋር የሚታይ ከሆነ አይታየም። ብራይትነሱ ጨምር። እሺ ብርሃን ወደዚህ አለ። ብርሃን ጆራው ብርሃን የሆነ ሰው ኃይለኛ አማኝ እንደሆነ ነው ያየሁት። ታውቃለህ? ቤተክርስቲያን ሁሉ ነው የሚዋየን። ታባቱ በመንፈስ ቅዱስ ተሞልቶ ነው የሚወያየን። የገባኝ። እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ቆይ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ጀምሮ ክፈተልኝ ጂክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ምዕራፍ 8 መሲ በጌታ ነካ? አዎ በጌታ ነኝ። እሺ መንፈስ ቅዱስ ነው ይሮቶ በልሳን እየተናገረ ነው። እሺ አንደኛ ቆሮንቶስ ምዕራፍ 8 ይሰማል መሲ? አዎ ይሰማል። ያው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ያው ከፍ ብሎ ካየው ማንም አንዳች የሚያውቅ ቢመስለው ሊያውቅ የሚገባውን ገና አላወቀ ማለት ጳውሎስ ይነገር ነው። ማንም ሰው ያውቃለው ካለ ሊያውቅ የሚገባውን ገና አላወቀም። ተረጋጉ አለን። እሺ አለን። ከዛ ቁጥር 4 ላይ እንግዲህ አለ ለጣዖት የተሰዋውን ስጋ ስለመብላት አለና ጣዖቱም ሁሉ በዓለም ከንቱ እንደሆነና ከአንዱ በቀር ሌላ
እሺ ሶስተኛው ማንም ግን እግዚአብሔርን ቢወድ በእርሱ የታወቀ ነው። በቃ እቺ ነው ፈልጋት ነው ስለማይጠቅም ይዘልኩ ሲሆን አታሳልፈው መጀመሪያ። እሺ ይኸው ማንም ግን እግዚአብሔርን ቢወልድ በእርሱ የታወቀ ነው ይላል። ምን የጠቀመ ነገር አለ? ምንም የለም። እሺ ለዛ ነው ቁጥር 4 ሄድኩት። እሺ ቁጥር 4 ላይ ስንሄድ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖትም ሁሉ በዓለም ከንቱ ሆነ፣ ከአንዱ በቀር ሌላ ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር ሌላ ማንም አምላክ የለም አለ። ጀመርኛ ሶስት አምላክ አለ አይደል? አዎ እሺ ይሄ አንዱ አምላክ ማን ነው ብለን የምታምነው አንተ? ጳውሎስ ከመናገሩ በፊት አብ ይሄ አንዱ አብ ብቻ ነው አንዱ አምላክ አይደለም። በመጀመሪያም ዘፍጥረት ላይ ስትሄድ ማለት ነው። ቆይ አንድ አምላክ አብ ብቻ ነው ያልከው? አሬ እኮ ላሳይ እኮ ነው መጀመሪያ እኮ ነገርና አንዱ አምላክ ከአንዱ በቀር ማንም አምላክ የለም ይላል እዚህ ጋር። ከአንዱ በቀር ማንም ሌላ አምላክ የለም ማለት። ስለዚህ ከአንዱ በቀር ሌላ ማንም አምላክ ተገልጦ ነው ወንድም። እሺ አንዱ አምላክ አብ ነው ወልድ ነው መንፈስ ቅዱስ ነው? አንዱ አምላክ ይሄኛውን የመመለስ ምክንያቱም ስላሴ ስለሆነ የመመለስ አቅሙ የለኝም። እኔ ግን እኮ የትኛው ነው ከአንዱ አምላክ አብ ነው ወልድ ነው መንፈስ ቅዱስ ነው? ጳውሎስ ይመልስልህ አንተ መልስ ካለልክ አብ ነው ጳውሎስ አንዱ አምላክ አብ ነው አይደል? አዎ ምክንያቱም ልክ ነው። በቃ ጳውሎስም እንደዚህ ለኛስ ነገር ሁሉ ከእርሱ ሲሆን እኛም ለእርሱ ሲሆን አንድ አምላክ አብ አለናል። አንድ አምላክ አብ። እሺ በቃ ስለዚህ የጳውሎስ አንተማ አንድ አምላክ ኢየሱስ ነው ብለህ ልሰብከን መተህ ምን ሆነሃል? ጳውሎስ እኮ ማንንም ያልመስለው ገና ሌላ ሁለተኛ አምላክ ልታስረዳን ነው ወንድም። ምን እያልክ ነው? ሲጀመር እኔ አንደኛ ሁለተኛ አምላክ ያልኩበት ምክንያት የለኝም እኮ እዚህ አንዱ አምላክ አብ ነው ተብሎ ተቀመጠ። አብን ባሪ ወርሶ ክርስቶስ እሺ ከዛስ ኢየሱስ መጥቶ ከዛ ሁለተኛ አምላክ ነው የሚሆነው አይደለም? ምንድነው የሚሆነው? አንደኛ ነገር ኢየሱስ ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ተናግሯል። አሁን ዮሐንስ ሲመሰክርለት የነበረው ስለማይታየው ነው። ወደ ኢየሱስ እንጣ በቃ አሁን ቶ በቃ አሁን የራስን ሐሳብ እየተናገርከው ነው። ይሄ ስለ ጳውሎስ ነገር አይደለም። አሁን እኮ እኔ እኮ ስለ አምላክነቱን ልነግርህ ነው። አሁን እኮ ኢየሱስ ጋር እንመለስ ወደዛ ርዕስ። አሁን ደግሞ ወሪት ምን ትነግረናለህ? ኢየሱስ ያስተማረበትን ታሳየናለህ። ጳውሎስ አንድ አምላክ ብሎ አብን ብቻ እንደሚያመልክ አሳየው። ከው አንድ አምላክ ብሎ ኢየሱስ ተናግሯል። ኢየሱስ ተናግሯል። አባቴ ከኔ ይበልጣል ብሏል አይደለ? በቃ ያ ነው እኮ ትምህርቱ። ታዲያ ከዚህ ውጭ ሌላ ነገር የለም። ኢየሱስ አምላክ ነኝ ብሎ አላስተማረም። እኔ ከአምላክ ጋር እንደዚህ እኔ አንተና በባህሪ ይካፈላለሁ ምናምን ነገር እንዲህ አንድ አብ ወልድ መንፈስ ቅዱስ እኔና አብ አንድ ነን ወንድም፣ እኔና አብ አንድ ነን ብሏል ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኮ። ታዲያኛ ኢየሱስና አብ ይለያያሉ፣ በስራ ይገነጣጠላሉ ብለን አንዴ መልእክተኛ እኮ ከአምላክ ጋር እኮ አይለይም። አምላክነት አንድ ናቸው። ስለ አምላክነት እየተወራ እኮ አይደለም። ኢትዮጵያምና ግብጽም እኮ አንድ ናቸው፣ አፍሪካ ሀገር በመኖራቸው። እኔና ኢብሮ አንድ ነን ሙስሊም በመሆናችን። እንደዛ ነው። ምክንያቱም እዛ ሲናገር አውዱን ስላላየው ነው። ቁጥር 30 ላይ ዘሎ ነው እንደ እኔና አብ አንድ ነን ያለው አይደለም። ከቁጥር 27 ላይ ሐዋርያትን ስለመጠበቅ ነው የሚያወራው። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም አውቃቸዋለሁ። ስለሰጠኝ አባቴ ከሁሉም ይበልጣል ብሏል አይደል? አይጠፉም እያለ አትዝለል፣ ከእጄ ማንም አይነጥቃቸውም አለ አይደለ? ለምንድን ነው የተናገረው? ቆይ ተረጋጋ። ከእጄ ማንም ጅብን የተናገረው ምን አይነት ልጅ ነው? ባለ የቃላት ተጠቃቀም ደስ ይላል እኮ። ታዲያ እያወራሁኝ አውዱን እያወራን ማን የተናገረው እንዴ? መጀበስ ተናገር ኢየሱስ እኮ በቃ አታቋርጠኛ። ታዲያ መሀል ላይ ምን ሆነ ይሄ ልጅ እንዴ? መሀል ላይ እያወራን እኮ አንተ እንትን አትበላ። ቁጥር 27 ላይ አውዱን ማን የተናገረው? እሺ ማን እንደተናገረ አሁን ከባድ ጥያቄ ሆኖ ነው። ዮሐንስ 10:30 ከ10 ጀምሮ ኢየሱስ እኮ ነው የሚያወራው። ሌላ ምንድን ነው የሚያወራው? ስለዚህ ኢየሱስ ነው የሚያወራው። ስለዚህ የሚናገር ነገር አምላክ ይሆናል ማለት ነው። እንደኛም እኮ እየተናገርን እኮ ነው። ዋናው ሐሳቡ ላይ ነው። ሐሳቡ ላይ ስንመጣ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 27 ላይ ምንድን ነው የሚናገረው? ስለምንድን ነው እየተወራ? ዮሐንስ ወንጌል ምዕራፍ 10 ቁጥር 26 ላይ ጀምረ ተመልከተው። ቁጥር 26 ላይ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ ማለት ቀጠል አድርገና በጎቼ ድምጼን ይሰማሉ ይከተላሉ። ከዛ ቀጠየ ከእጄ ማንም አይነጥቃቸው ማለት ቁጥር 28 ላይ ለዘላለም አይጠፉም ከእጄ ማንም አይነጥቃቸው ማለት። ከዛ አምላክ ግን ይነጥቀው ይችላል። ግን እሱ ምን አለ? ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል አለ። አምላክ ነው የሰጠኝ አለ። ስለዚህ አይሁዶች አምላክ ያው ሲያቋርጠኝ። እሺ ቀጥል እስቲ እንስፈጥረው እንስማሽ። አሁን እኛ ኢየሱስ ክርስቶስ ምንድነው ብለን ነው መጀመሪያ የምናምነው ነው? ምን አገባኝ እኔ አንተ ምን ብለህ ስለምታምነው። ኢየሱስ ራሱ ምን ብሎ ነው የሚያምነው? ሰው ነኝ ብሎ ነው የሚያምነው። አለቀ። አይደለም
እኔ እኮ አሁን እኮ መጀመሪያ የጠየቁት ጥያቄ አምላክነቱን ላሳይህ እኮ ነው በስትክክል ከመጽሐፍ ማለት ነው እኮ። ከኢየሱስ ልታሳየኝ አትችልም? አላስተማረም ኢየሱስ? አሁን አንተ ቅድም እንዳልከው ማለት ነው በጎቼ ድምጾችን ይሰማሉ ይከተሉኛል፣ እኔም አውቃቸዋለሁ፣ እነሱን የሰጠኝ አባቴ ከሁሉም ይበልጣል ብሏል እኮ እዛ ጋር። ከዛ ከሱ እጅ ማንም አይነጥቃቸው ማለት። አዎ ይህ ግን የተናገረው ከሰውነቱ አንፃር ነው። አንደኛ ነገር ማን ያለው? እሺ ኢየሱስ እንደዛ ብሎ አስተምሯል። የንግግሮችን ለሁለት ክፈሉት፣ በሰውነቴ በአምላክነቴ ምናምን አምላክ ነበርኩ፣ ግማሽ በሰውነት ግማሽ ይሄን ሁሉ አምሰሩት ኢየሱስን አምላክ ለማድረግ ነው። ይታወቃል። በቃ ይኸውልህ መሲ ራስን ተታለ ማን እሺ የት ጋር እንደዛ ብሏል ኢየሱስ? አሁን ኢየሱስ መጥቶ ራሱ እዚህ ጋር መጥቶ ራሱ እኔ አምላክ አይደለሁም መሲ እየሰደባቸው ውሸቱን ነው ብሎ ቢናገር ራሱ ይሄን የተናገረው በስጋው ነው የምትለው አይደል? ቢመጣ ራሱ ይነግረን። ምክንያቱም ራእይ ላይ አምላክነት እንደዛ አትካላልከን። ይሄው የኢየሱስ ንግግር አሁን ሲናገርና በፊት ሲናገር ይለያያል። ድሮ ሲናገር አታምነውም፣ አሁን ሲናገር ነው የምታምነው። እሺ አይደለም። ቆይ እንደዛ ካልሆነ የት ጋር ነው የኢየሱስ? ቅድም ጳውሎስ አንድ አምላክ አብ ብቻ ነው እያልክ ነበር አይደለ? ተወው ራስህ ስለወሰድክ ነው። እዛ ኢየሱስ ግን ጨረስና ወደዛ እንሄዳለን። እና እኔም እኮ ከዛ ወደዛ ልመልስህ ነው ወደዛ እንዴ? አይ እዚህ ጋር እንጨርስ። ኢየሱስ ያስተማረው የለም በለኝና እሺ እንሂድ በቃ ወደ እነ ጳውሎስ። ኢየሱስ ምን ከሰውነቱ አንፃር ነው የተናገረው? ይኸውልህ ከሰውነት አንፃር፣ ከጥፍር አንፃር፣ ከአጥንት አንፃር፣ ከሆነ ነገር አንፃር የሚባል ነገር የለም። እሺ ጀም ልጆች ታብታባርኮ ኮፕሊንክ አድርጉ ባካችሁ። ቶሎ በሉ እንዴ ቤቱ እኮ ይዘጋል። ቶሎ በል እሺ። 500 እናስገባው ታብታቡ፣ ኮፕሊንኩን ደግሞ 3000 4000 እናስገባው። ቀጥሉ አብዶ ይቅርታ መሲ አሁን የሆነ ጥያቄ ልጠይቅህና በቃ አንተ ወደምትላቸው ጥቅሶች እንሄዳለን። ኢየሱስ እኔ አምላክ ነኝ ብሎ አልተናገረም አይደል? እንደዚህ በቀጥታ አለ ተናግሯል። እሺ አሳየኝ። የለም እንድትለኝ ነበር የፈለኩት። ዮሐንስ ወንጌል 13 ቁጥር 13 ላይ አውጣልኝ። አምላክ የሚል ቃል አለ እዛ ቦታ ላይ አውጣልኝ አንዴ እስቲ ማልና ነገርኛ አንዴ። አንተ በምታምነው እምነት አምላክ የሚል ቃል እዛ ቦታ ላይ አለ ብለህ ማል አንዴ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝም መልካምን ትላላችሁ አለ እኮ። አምላክ የሚል ነገር የለም እዛ ቦታ ላይ። አይክስ ጀመር ጌታ ማለት ያው ማለት አይደለም እኮ። ለምን እሺ መጀመሪያ የለም አትልም? መጀመሪያ አምላክ የሚል የለም ማለት ይከብዳል። ስለ እውነት ነው የምናወራው። እንትን የሆነ የውሸት ለምሳሌ የሆነ አንተ አሁን ነጋዴ ብትሆን እንደዚህ የሚባል ቃል እንዴ ስትባል ያሌለ ነገር እንኳን ቢሆን አለ ብለህ ሸፋፍነህ ለጣጥፈህ ነው የምሰጠው ማለት እኮ ነው። እንዴት ትታመናለህ? አሁን አምላክ የሚል ነገር ነው አዎ አለ ብለህ ሌላ ነገር ቀላቅለህ እየሰጠኸኝ ነው። እኔ ግን ስለማውቀው ማለስቲ መጀመሪያ አልኩ። ጌታን ዕብራውያን ምዕራፍ 1 ቁጥር 8 አውጣልኝና አንብበው። ኢየሱስ የተናገረው ነው ያልኩህ ዕብራውያን። አሁንም በጣም አጭበርባሪ ነጋዴ ነበር ተውን። ኢየሱስ የተናገረው ሳይሆን ጥያቄ ኢየሱስ የተናገረው አለ ወይስ የለም ነው? ኢየሱስ የለም በለኝና የለም ስትለኝ በቃ የለም። እሺ ሁለተኛ ጥያቄ ላይ ኢየሱስ እኔ ፈጣሪያችሁ ነኝ ምናምን ብሎ ተናግሮ ያውቃል? ሲጀመር አንድ ፈጣሪ ለመመለክ አያውቅም በል ማለት አይገባም። እሱን ተው በቃ። እሱን ያንተን ማብራሪያ ተውና አብራሩ ይሰራል። ያውቃል። ይቅርታ አማራችሁ ልግባ። ያውቃል መረጃ ልስጥህ። እሺ ኢየሱስ ፈጣሪያችሁ ነኝ ያለበት መረጃሽ ምዕራፍና ቁጥር ስጠን። ኢየሱስ ክርስቶስ ጌታ መሆኑን እነግርሃለሁ፣ ግን ደግሞ አንተም ነብይ መሆኑን መጀመሪያ ትነግረኛለህ። ተሽ ሚውት አድርግ ሰውዬ። እኔ ኢብሮን አደረከኝ እንዴ? ኢብሮ ነው ቶለሬት የሚያደርገው። እኔ ቶለሬት አላደርግም። እሺ እነግርሃለሁ። ስማ አማኑኤል ተረጋጋ አንዴ ይቅርታ። ቅድም እየሰማሁኝ ነበረ። እኔም እንደዚህ አይነት ነገር ጭራሽ ቶለሬት ማድረግ ሰው አይደለሁም። እሺ ቀጥታ ማስረጃ ታወራለህ፣ ካልሆነ ቀልድ በጣም እኔ በማስረጃ በምናም ባወራ ሰው ነኝ። እሺ ከይቅርታ ጋር ቶለሬት አላደርግም እንደዚህ አይነት ነገር። እሺ ማስረጃ መሀል ላይ ገባው ማስረጃ ምዕራፍና ታች ልትወርድ you have only 5 ሰከንድ ብቻ ነው ያለ። ምዕራፍና ቁጥሩ ንገረኝ። ኢየሱስ ፈጣሪ ነኝ ያለበትን you have only 5 ሰከንድ ማለት ነው። ከዛ ቀጥሎ እሺ ምዕራፍና ቁጥሩ ነው ገይቶ መሀል ላይ ገባ። በኔና መሲ መሀል የገባው ማስረጃ አለኝ ብለህ ነው። ስለዚህ you have only 5 ሰከንድ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ዮሐንስ ፈጣሪ የሚል ቃል ጌታ ነው በቃ ፈጣሪ የሚል ነገር አለ እዛ ቦታ። ከዛ በኋላ እንዴ ጌታና ፈጣሪ ምን ይለየዋል?
ሚዩት አድርግ፣ በቃ ሚዩት አድርግና ስንጨርስ እናስረዳለን። ጌታና ጌታ ማለት ፈጣሪ ነው። ግን ከዛ በኋላ ይኸውልህ ነብይ ነኝ ብለህ ተናገርበት። ጌታ ማለት ሐዲስም ከቁርአንህም ታሰኛለህ። ቆይ ተረጋጋ። ጌታ ማለት ፈጣሪ ማለት ነው? አዎ ጌታ ማለት ፈጣሪ ማለት ነው። እሺ ዘፍጥረት 49 ላይ ዮሴፍ ጌታ የግብጽ ጌታ እንደሆነ ተናግሯል። ፈጣሪ ማለት ነው። መጀመሪያ ይኸውልህ እኮ ዘፍጥረት 49 ላይ ዮሴፍ አንዴ ዘፍጥረት 49 ላይ ዮሴፍ ጌታ ተብሏል። ፈጣሪ ማለት ነው። ኢየሱስ ክርስቶስ ጌታ መሆኑን የተናገረበትን አሳይኝ ይላል አይደል? ኢየሱስ ክርስቶስ ጌታ መሆኑን የተናገረበት ነገር ይላል። አንዴ መሲ ይሰማል። አትፍራ እኔ ኢየሱስ ጌታ ነኝ ያለበትን አሳዩኝ ነው ያልኩት። እኔ ክፈት ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ክፈት። ከዛ በኋላ ደግሞ አንተ ኢየሱስ ክርስቶስ ነብይ ነኝ የተናገረበትን በቁርአን አተ ሚዩት አድርግ። እዛ ኢብሮ ነው ሱሬት የሚያደርገው እንደዚህ። እኔ ባህል ላይ የገባኸው ፈጣሪ የሚለውን አሳያለሁ ብለህ በቁርአንና በሐዲስ አትፍራ። በቃ ስለዛ እውቀት ያለው ሰው ግባ። መጀመሪያ መሀል ላይ ማስረጃ ወረደታች ጨምላቃ እንዴ ፈጣሪ የሚለውን ማስረጃ አለኝ ብሎ ገብቶ መሀል ላይ ገባ። መሲ ቀጥል። በቃ አይታል መሲ አሁን ሊያድንህ ነው የገባው ማስረጃ እንደሌለ ስለሚያውቅ ጀመር። እኔ ማንንም አልፈልግም ራሴ ወኪዬን ማወራው ብራዘር በቃ አይታል። አዎ መሲ አሁን አንተ ቅድም የጠቀስነውን ጥቅስ ያወራነውን ጥቅስ ስለ ፈጣሪ የሚለው አለው የሚለው ስናወራ አዋለ ብሎ ገባና አንተ የጠቀስከውን ዮሐንስ 13 ላይ መለሰን ወደ ኋላ ማለት ነው። ከዛ ጌታ ማለት እኮ ፈጣሪ ማለት ነው ምናምን ትፈራላችሁ አለ። እንደዚህ አይነት ከአማኑኤል የሚመጣ ሰው አታስገቡ። እሺ 13 አማኑኤል ዮሐንስ ወንጌል 13 14 ኢብሮ እኮ ነው በቃ ሽሩሩ እያላቸው በቃ ምናምን ነገር። ኢብሮማ ምን ያርግ ቤቱ ነው ምን ይበልሽ ለዛ ብሎ ነው። ግን እሺ እንትን መሲ እሺ እንትን በል መስንት ዮሐንስ ወንጌል ምዕራፍ 13 ቁጥር ስንት ነው? 14 እኮ እንግዲህ እኔ ጌታ እኔ ፈጣሪ ነኝ ያለበት ነው። መምህርና ጌታ ሱን መምህርና ጌታ ሱን እኮ ብሏል እንደዛ። አቀደም ምንድነው ያልኩት? ፈጣሪ ታውቃለህ። አሁን ደግሞ ፈጣሪ አልክ። እኔ ቅድም ጌታ አላልክም ነበር? ጌታ ነኝ ያለበትም ብዬ ጠይቄያለሁ። በፈጣሪ አሳየኝ አልክ አይደለ? ምን አምላክ ነኝ ያለበት አለ ወይ ስል የለም አላልከኝም? የለም ያልከው ጌታ ነኝ የሚለው ነው የለም ያልከው ቅድም። እሺ አንድ ጥያቄ ልጠይቅ። አምላክና ጌታ ምንድን ነው የሚለየው? ነው ልዩነቱ ንገረኝ። ቆይ መሲያ አንዴ ይቅርታ ቅድም የለም ያልከው የአሁኑን ጥቅስ ነው የለም ያልከው ወይስ የጠየቁት ጥያቄ ሌላ ነበር? ቅድም ኢየሱስ እኔ አምላክ ነኝ አምልኩኝ ያለውን አሳየኝ አንዴ ያልከኝ መጀመሪያ። ከዛ የለም አላልክም? እሱን አምላክ ነኝ የለም አይደለ? አምላክ ነኝ እንደዛ የሚል እኔ አላና የለም። ከዛ ሁለተኛ ፈጣሪ ነኝ ያለበት አለ ወይ ነው ያልኩት። ከዛ በኋላ እንደዛ አይደለም ያልከው ጌታ ነኝ ያለውን ንገረኝ ያልከው። እንደዛ ትበል። በፈጣሪ እኔ ይኸውልህ ድጋሚ እንደዚህ መኪና ገጭቶኝ ሁላ ሆስፒታል ገባ ዮሐንስ 13 አረሳም ተረዳኝ ጀመር ማለት ነው። እንደዛ ልል አልችልም። ጌታ ሲጀምር እሺ የለም ፈጣሪ የሚለው የለም በለኝና ወደዚህ ጥቅስ እንምጣ። ፈጣሪ የለም የሚለውን ነገር ፈጣሪ ነኝ ያለበት የለም ብለህ ተናገርና ከዛ ወደዚህ ጥቅስ እንምጣ። እንደዚህ ያለበት የለም በቃ ይሄንን እኮ ነው። ከዛ ወደ ዮሐንስ 13 እንመጣለን። እሺ ኢየሱስ ጌታና መምህራችሁ ነኝ ብሎ ተናግሯል። ስለዚህ ታዲያ ይሄ ጌታ ማለት ስለ መለኮታዊ ጌትነት ነው እያወራ ያለው? ስለ መለኮትነት ነው። ምክንያቱም ጌትነት በስንት ይከፈላል? አንድ ይቅርታ መስዬ ጌትነት በሁለት ይከፈላል እኮ። የሹመት ጌትነት አለ፣ መለኮታዊ ጌትነት አለ አይደል? ሳይሆን እኔ አንድ ምሳሌ ልስጥና ስለ ምድራዊው ማለት ነው። ምድራዊ አንድ አለቃው ቆይ ነግርህ እኮ ነው። አንድ ህብረተሰብ አሁን የሚያከብረው ሰው ጌታዬ ብሎ ሊጠራው ይችላል አይደል? እንዴ ሳራ አብርሃም ኑላ ጌታ ብለዋለች። ብዙ ማተረቀ በባልና ሚስት ማሉላ ጌትነት አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ እንዲሁ ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት ይላል። ሳራ አብርሃም ጌታ ብላዎች። ለምሳሌ ምን አምላኳ ስለሆነ ነው ጌታ ያለችው? አይደለም። ለምንድን ነው ጌታ ያለችው? አክብሮት ስላላት። አይ ስልጣን ስለተሰጠው ነው፣ ገዢ ስለሆነ ነው ባል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ ለሴቲቷ ሲናገር ምን አለ? ፈቃድሽም ወደ ባልሽ ይሆናል እርሱም ገዢሽ ይሆናል አለ። ባል በሚስት ላይ ገዢ ስለሆነ ለዛ ገዢዎች ጌታ ቢባሉ ምንም ችግር የለውም። ኦሪት ዘፍጥረት ምዕራፍ 49
ምዕራፍ 45 ቁጥር 9 ላይ ለምሳሌ ዮሴፍ በግብጽ ላይ ገዢ ስለነበረ እግዚአብሔር በግብጽ ላይ ጌታ አደረገኝ አለ። ስለዚህ አንድ አካል ገዢ ሲሆን ጌታ ተብሎ ሊጠራ ይችላል፣ ምንም ችግር የለውም። ኢየሱስ ደግሞ ራእይ ምዕራፍ 1 ቁጥር 4 ላይ ካየ የምድር ነገስታት ገዢ ኢየሱስ ነው ይላል አይደል? ወይስ አላነበብከውም? ስለዚህ ኢየሱስ ገዢ ስለሆነ ጌታ ቢባል ምንም ችግር የለውም። ምንም ችግር የለውም። ኢየሱስ ገዢ ስለሆነ ጌታ ቢባል ዘፍጥረት 49 እኮ ዮሴፍም እኮ ገዢ ስለሆነ ጌታ ተባለ፣ አብርሃምም የሳራ ገዢ ስለሆነ ጌታ ተባለ። ወይም ደግሞ እንደዚህ ደምራቸውና ጌታ አድርጋቸው አንድ ላይ መደመር ያስፈልግም። አንደኛ ነገር ሲቀጥል ደግሞ አይ ጌታ የተባለ ሁሉ አምላክ ይሆናል ብለህ ካመንክ እነዚህም ሁሉ አሰልፈ 10 ይሞላ 50 እንዲሞሉ አደርግልሃለሁ። እኔም ችግር የለውም። እኔም እኮ ለዚህ ነው በሁለት ይከፈላል ያልኩ መጀመሪያ። የኢየሱስ ከመለኮታዊ ጌት እሺ፣ አንድ ነገር ልንገርህ። ከመለኮታዊ እኮ እንደሆነ ደግሞ እኔ እኮ ማስረጃ ላሳይ ብዬ እኮ ነው ከመለኮታዊ እንደሆነ። መለያውን ንገረኛ። አንድ ነገር መለኮታዊ ነው ወይስ የሹመት ነው የሚለውን የምንለየው በመደረግ ከመጣ የሹመት ነው አይደለ? በመደረግ ከመጣ ለምሳሌ ዘፍጥረት 49 ላይ እግዚአብሔር በግብጽ ምድር ላይ ሁሉ ጌታ አደረገኝ አለ። ዮሴፍ አሁን እግዚአብሔርን ያደረገኝ አለ። ጌታ አደረገኝ ስላለ የሹመት ነው አይደል? በመደረግ ከመጣ ልክ ነህ። አሁን ደግሞ በቃ ልክ ነህ ብሏል። ከታች ይኸው በመደረግ ከመጣ ልክ ነው ብሏል። ሰምታችኋል አይደል? መሲ በመደረግ ከመጣ ልክ ነህ። ሐዋርያት ሥራ 2:36 አንብበውና ኢንድ ኦፍ ስቶሪ። ሐዋርያት ሥራ ስንት ምዕራፍ 2 ቁጥር 6 ይኸው የተባለበት ምክንያት የሆነበት ምክንያት ቅድም ያልኩህ እንደዚህ አይደለም ምናምን በቃ ጨርስ። እሺ አብራራለሁ እኮ አራላህ ብለህ በቃ ትጨርሳለህ። አብራር ተጨርሳለህ። በቃ በመደረግ ከመጣ የሹመት ጴጥሮስ የተናገረው ነው የምትለው። አራላህ ብለህ አንተ ሰውዬ ዝም በል። ጨረስን እኮ በመደረግ ከመጣ የሹመት ነው። አሁን ገና ሳይጀምር እንትን ሊለን ነው። ቆይ እሺ አንብብልን አንተ ሐዋርያት ሥራ ምዕራፍ 2 ቁጥር 36 እኔ ጋር እንዴት አድርጌላችሁ። እሺ ስክሪን እንዳያሳይኝ ብዬ ፈራሁኝ። እሺ ይታያል። ማን ነበር ስምክ? መሲ። እሺ ያው እዚህ ጋር ምን ብሎ ይናገራል እንግዲህ እና ይሄን እናንተ ሰቃችሁ እግዚአብሔርም ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉም በእርሱ ይወቅ። ማን ነው ኢየሱስን ጌታ ያደረገው? እግዚአብሔር። በቃ በመደረግ ነው የመጣው ኢየሱስ ማለት ነው። ግን እዚህ ጋር እኮ የሚናገረው ስለ ትንሳኤ ነው። ኧረ በቃ ጨረስን። ክርስቶስ የሆነው ከትንሳኤ በኋላ ነው ክርስቶስ የሆነው ኢየሱስ ወይስ መጀመሪያም ክርስቶስ ነበረ? መጀመሪያም ክርስቶስ ነበር። በቃ ስለ መጀመሪያው ነው የሚያወራው። ጌታም ክርስቶስም እንዳደረገው ወቁ ነው ያለው። ጌታም ክርስቶስም እንደተደረገ ስለ መጀመሪያውም አጠቃላይ ነው እያወራ ያለው። እሺ ጨርሰናል። የተባለበት ምክንያት እንዳትል ወደ ሌላ ነጥብ ነው የምንሄደው። ጀመር አንደኛ ነገር እንዳብራራልህ ካልፈለክና እንዴት ነው የምንግባባው የምንችለው? ቀድሜ እንድታብራራ አድርጌ አብራር ተጨርሰዋል። ቀድሜ ምን አልኩ? በመደረግ ከመጣ የሹመት ነው ወይ ስለ በመደረግ ከመጣ የሹመት ነው ጨርሰናል። ችግራችሁ ምን እንደሆነ መጽሐፍን ከአንድ አይደል የምትወስዱት? ከሆነም ቢሆን መጽሐፍ አንተ እንደፈታው ሊፈታ አይችልም። በቃ አንድ በግድ ነው ኢየሱስን አምላክ ለማድረግ ነው የምትታገለው ማለት ነው። እውነትን ነው የምትፈልገው ወይስ ኢየሱስን አምላክ ለማድረግ ነው የምትታገለው? ኢየሱስ አምላክ ቢሆን አይዞህ ሳትታገል እኔ አምላክ ነኝ ብሎ ይነግር ነበር። ስላልሆነ ነው በቃ አትታገል። ቢሆን ኖሮ መጀመሪያ የምታውቀው ራሱ ማርያም ናት። መልአኩ መጀመሪያ ይሁንልሽ ወንድ ልጅ ትጸንሻለሽ፣ አምላክ ነው የምትጸንሺው፣ ፍጹም ሰው ፍጹም አምላክ ነው ሆድሽ ላይ የሚመጣው ይላት ነበር። እሷም ነው እንዴ? አዎ ፍጹም ሰው ፍጹም አምላክ ነው የሚመጣው እኔ ላይ። አዎ ኢየሱስም ሲወለድ እኔ አምላክ መጥቶኝ ነበር። ከዛ ነበር የሚጀምረው። አሁንም መልአኩም ኢየሱስ አምላክ ነው ብሎ አላስተማረም። ማርያምም ኢየሱስ አምላክ ነው ብላ አታምንም። የወለደችው ልጅ ኢየሱስም አድጎ አምላክ ነኝ አላለ። አንተ ምን ቤት ነህ ነው? እዚህ ውስጥ ማን ነኝ ብለህ ነው? እሺ ዮሐንስ ወንጌልን አውጣልኝ አንዴ። ኢየሱስ ጋር ፋይላችንን እንጨርስ መጀመሪያ። ዮሐንስ ወንጌል ምዕራፍ ስንት? ኢየሱስ ላይ ነው ፋይላችንን እንጨርስ። 8:58 እውነት ነው ትላችኋለሁ። አብርሃም ሳይወለድ ነው ያለው። ያው እቺ ፌመስ ጥቅስ ስለሆነች እሺ ቀጥል አውራ። እስከዛ ያው ስለምናውቀው ከዛን ደግሞ ወደ ላይ ከፍ ብለህ አብርሃም ቀኖቼን ያዘና ሴትን አደረገ ደስ አለውም። ትክክል ነው እኮ ታዲያ። እና ምንድነው በአብርሃምና በክርስቶስ የሺህ ዓመት ልዩነት አለ አይደል? ስለዚህ አሁን
ስለዚህ ኢየሱስ ከአብርሃም በፊት አለው እንዴ? ቀጥታ ነበረ አስጀመረ። ይሄ መለኮታዊነቱን ያሳያል ወይ ነው? መለኮታዊነቱን ያሳያል አያሳይም? እዚህ ከአብርሃም በፊት መኖር አምላክ ያደርጋል ሳይሆን መጀመሪያ ከአብርሃም በኋላ ነው የነበረው። እና ደግሞ መላእክቶች ከአብርሃም በፊት አልነበሩም ወይ? መላእክቶች ክርስቶስን የሚታዘዙ ከፈለክ አሳያለሁ። አንደኛ ነገር አይታዘዙትም። ቆይ እሱ ላይ እንመጣለን፣ አታስብ። ግን ከአብርሃም በፊት መኖር ምንም የሚፈጥረው ለውጥ ነው። መጀመሪያ ቀጥታ እንውሰድ። ከታች አትጻፉ። የተስፋ ቃሉ ነው ያለ ሰውዬ። ከአንተ በፊት እናውቀዋለን። ኮሜንት ላይ የምጽፈው ሰውዬ ቆይ ተረጋጋ። ላኢላሀ ኢለላህ ማናውቀው ነገር አይደለም። አንዴ አረጋጉት፣ ሚዩት አድርጉት። ልጁን ጨነቀው እኮ ልጅ። ትንሽ እውቀት ይገላል ይባላል። ቆይ ተረጋጋ። እንዴት ነው የምናወራው? እንዴት ነው የምንወያየው? ለኛ ተውልን። እሺ ተረጋጉ። መጀመሪያ ቀጥታ ቢሆን ራሱ ምንም የሚፈጥረው ለውጥ የለም። መጀመሪያ በፈጣሪ እሺ ቀጥል መሲ። እና አሁን አንደኛ ነገር ይሄ ግልጽ መለኮታዊነቱን ያሳያል። ምክንያቱም አሁን ከአብርሃም በፊት እኔ ነበርኩ እንዳይሉ ኢየሱስ ክርስቶስና የአብርሃም ትውልድ በጣም ሰፊ ነው እኮ። አሁን እዚህ ጋር ስለ መለኮትነት ምንድን ነው የሚያገናኘው ይሄ? አሁን አንድ ሰው ከአብርሃም በፊት አንደኛ ነገር እድሜውን ውሰድ። እድሜ ምንም የሚፈጥረው ለውጥ የለም። በእድሜ እኮ መላእክቶች እድሜያቸው ምን ያህል ነው? መላእክቶች እነሱ ጀመር አይሞቱም እኮ። ስለዚህ በእድሜ በመርዘም ከሆነ እኮ መላእክቶች አምላክ ሊሆኑ ነው ማለት ነው። ወደ መላእክት አትሂድ። መጀመሪያ መላእክት ደግሞ ለሱ እንደሚታዘዙ አሳያለሁ። እነሱ መላእክቶች ፍጡራን አይደሉም እንዴ? ናቸው። እና ታዲያ ለምንድን ነው የማልሄደው ወደ እነሱ? አይ መላእክቶች ደግሞ ክርስቶስን እንደሚታዘዙ እኮ እኔም ላሳየ ነበር። ወደዛ ከሄድክ አይቀርም። እሺ ወደዛ እንሄዳለን። አታስብ። መላእክቶች አምላክ ለምኖ ነው አይደል? እግዚአብሔርን ለምኖ አይደል? እግዚአብሔር የሰጠው ኢየሱስ ለምኖ እግዚአብሔርን ለምኖ እኮ ነው። እሱን ላሳይክ። ችግር የለውም። መጀመሪያ ይሄን ጨርስና ይለምናል ኢየሱስ። ለምኖ ነው መላእክ የተሰጠው፣ ለምኖ ማለት ነው። ቀደም እኮ ነግሬ ነበር። ይሄ እንደዚህ አንድ ባንድ የሰውን አነጋገር የሚነገረው ከሰውነቱ አንጻር ነው ብዬ ነበር። አንተ ነው ያንተ ጭንቅላት ነው እንደዛ ያለው እንጂ ኢየሱስ አይደለም ያለ እንደዛ። እሺ አሁን እኔም እኮ በፍጹም ሰውነቴ ነው እያወራ ያለሁት። ለምሳሌ ጃቢር ራሱ በፍጹም ሰውነቱ ነው የገባው እንጂ በፍጹም አምላክነቱ አልገባም። ኢብሮም በፍጹም አምላክነቱ አይደለም ቤት የከፈተው። እዚህ ያሉት የምታያቸው 727 ሰዎች ራሱ በፍጹም ሰውነታቸው ገብተው እንጂ በፍጹም አምላክነታቸው አልገቡም። እንደዚህ መመለስ በጣም የሆነ ቲርኪ መልስ ነው። እሺ ማስረጃ የለውም። ማስረጃ ነው የሚያወራው። እሺ እኔ አሁን እያልኩ እኮ ነው። አሁን 724 ሰዎች እዚህ የሚያዳምጡትም ገስቴ ላይ ያለውን ሁላችንም በፍጹም ሰውነታችን ነው የመጣ ነው እንጂ በፍጹም አምላክነታችን አምላክን ብንል በቃ ይሄ ምን አይነት ጀስት ማታለያ ማለት እኮ ነው። አሁን እዚህ ጋር ኢየሱስ አስተምሯል ወይ ነው ነጥቡ። ኢየሱስ አስተምሯል። አሁን ነጥቡን ለፍታለ ባይዘው ዮሐንስ 8:58 ላይ ታች በቃ መጀመሪያ አሁን ታች ያላችሁ ሰዎች ቅድም የተስፋ ቃል የምትለው ሰውዬ በቀላሉ ያንን ሳትጠቅስ ቀለል አድርገህ እንደዚህ መጣል ትችላለህ። መጀመሪያ ቀስ ተብሎ ነው። እሺ ኤኒዌይስ ክፍሉ እየተወራ ያለው መጀመሪያ ኢየሱስና አብርሃም ተገናኝተዋል የሚል ነገር። ኢየሱስም ራሱ ቶታሊ ከአብርሃም ጋር ነበርኩኝ ብሎ አልተናገረም። ቁጥር 56 ላይ ካየ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ ነው። አብርሃም መጀመሪያ ገና ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ገና ሲወራ ከእግዚአብሔር የሰማሁትን እውነትንም የነገርኳችሁ ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም እያላቸው ነው። መጀመሪያ አብርሃምን የምትወዱት ከሆነ አትግደሉኝ እያላቸው ነው ኢየሱስ። እንደውም አብርሃም ምን ይፈልግ ነበር? ድሮ ኢየሱስ ይፈልግ ነበር። ማስረጃ አለክ? አንተ የጠቀስከው ዮሐንስ ወንጌል 8:40 ላይ ምን ይላል? ዘላ 58 ሄደ ነው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነገር ግን አሁን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም እያለ እንዳትገሉኝ እያለ ነው እዚህ ላይ። እሺ እና ከዛ ቀጠል አደረገ። እናንተ የአባታችሁ ስራ ታድርጋላችሁ፣ የዲያብሎስ ስራ ታድርጋላችሁ አለ። እንደው ኢየሱስ እንዲሞት የሚፈልገው ሰይጣን ነው እንጂ ኢየሱስ መሞትም አልፈለገም። አትግደሉኝ እያለ ነበር መጀመሪያ። ከዛ ቀጠል አደረገና እንደውም አባታችሁ አብርሃም እኮ ቀኔን ያይ ዘንድ ሐሴት አደረገ አለ። አብርሃም እንደውም የኢየሱስን ቀን ቀኑን ለማየት ኢየሱስን ለማየት አይደለም። እነሱ ምን አሉ? እሺ አይሁዶች ጋኔል አለብህ አሉት። ጂኒ ይዘው እንደዛ አንተ 50 ዓመት ያልሞላ ሰው አብርሃምን አይተሃልን አለው አይደለ? አዎ እኮ በተስፋ ቃል ደረጃ ነው። ቆይ ተረጋጋ። ቁጥር 56 ላይ እንዴ አንተ ቁጥር 57 ሄዳል እንዴ? ቁጥር 56 እያነበብን አይደል? ምን ሆናል? አባታቸው ኢየሱስ ምንድነው የተናገረው? አባታቸው አብርሃም ቀኔን ያይ ዘንድ አይደል ያለው? ወይስ እኔን ያየኝ ነው ያለው? ቀኔን አይደል ያለው?
ይሄ የኢየሱስ ቀን መች ነው? የትኛው ነው ቀን የተባለው የኢየሱስ ቀን ታውቀዋለህ? ኢየሱስ ቀን የተባለው የትኛው ቀን? አዎ በቃ ኢየሱስ ይሄን ቀን አብራርቶታል። ሉቃስ ወንጌል ምዕራፍ 17 ቁጥር 30 እና 31 ላይ የሰው ልጅ በሚገለጥበት ቀን እንዲህ ይሆናል አለ። ኢየሱስ የሚመለስበትን ቀን ነው። ፕላስ ደግሞ ጳውሎስም ተናግሯል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠብቁ አንድ ጸጋ አልጎደለባችሁ ማለትና ከዛ ቁጥር 8 ላይ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ ላይ በኢየሱስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። የኢየሱስ ቀን ተመልሶ የሚወጣበትን ቀን ነው እየተባለ አብርሃም ያንን ቀን ለማየት ሐሴት አደረገ፣ አየም ደስም አለዋል። ኢየሱስና አብርሃም ተገናኝተናል እያለ አይደለም። አብርሃም በሩቅ ያን ነው ያያያል። ለምንድን ነው ያየው ሲባል ባይዘው እንዳለ ስኮላሮችን መጥቀስ ይችላል። የሪቸርች ፋዘሮችን መጥቀስ እንችላለን። አጌንስት ሄሬሲስ ላይ ኢሬኔስ ፎር ኢንስታንስ መጽሐፍ 4 ቻፕተር 5 ሴክሽን 5 ላይ ካየ አብርሃም ይሄን ያየው ነብይ ስለሆነ ነው፣ በሩቅ ሆኖ ያያል እንጂ ኢየሱስና አብርሃም ጭራሽ አልተገናኙም። እዛ እነሱ ደግሞ እንዴ አብርሃምን አይታል እንዴ ምናምን ሲሉት እውነት እላቸዋለሁ አብርሃም ሳይወለድ ምን ያለው አለ። አብርሃም ሳይወለድም ስለ ኢየሱስ ትንቢት ተነግሯል። አዎ ኢየሱስ አዲስ የጀመረ አይደለም፣ በአብርሃም የጀመረ አይደለም። ማስረጃ ከተባለ ለምሳሌ ከፈለግ ዘፍጥረት ሩቅ ሳቴ ዘፍጥረት ላይ ሂድ። በቃ ዘፍጥረት ላይ ካየ እንትን ምንድነው ዘፍጥረት ምዕራፍ 3 ኢየሱስ በአንተና በሴቱ መካከል በዘርና በዘሯ ካለ እኮ በሴቷ ዘር የተባለው ማን ኢየሱስ አይደል ሲሆን እዛ ጋር ሳቴ ራሱ ኢየሱስ ራሱ እኮ ተናግሯል አይደል እንዴ? አባቶይ ዓለም ሳትፈጠር በፊት አየካ ዓለም ሳይፈጠር በፊት የነበረ ነው። ሌላ ጥቅስ ሄደ። እሺ እንሂድ። ዮሐንስ ወንጌል ምዕራፍ 17 ላይ ልንገርህ ጥቅሱን። ወደዛ ደግሞ እንሂድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው የሚገኘው። እዛ ላይ እኔ ካነበርኩኝ ይላል እንደዛ ወይስ ምንድነው ነበር የሚለው? አባቶይ ዓለም ሳትፈጠር በፊት በአንተ ዘንድ ክብር አለኝ እንዳለኝ አሁንም ምን አድርገኝ ይላል እኮ እዛ ላይ አንተ እኔ ነበርኩኝ ነው የሚለው ወይስ ክብር ነበር? ዓለም ሳትፈጠር ከነበረ እንዴ እና ምንድነው ኢየሱስ ነበር ይላል ጥቅሱ አይልም። እንደዛ ግን በአንተ ዘንድ ክብር እንዳለኝ ካላለ ታዲያ እኔ ነበርኩኝ ካላለማ ታዲያ ምኑ ነው ታዲያ ኢየሱስ ዓለም ሳይፈጠር ነበር ማለት? እኔ ነበርኩኝ እኮ እንደዛ ደግሞ እንዳትል ማለት ነው። ለደቀ መዛሙርቱ እኮ ያስተማረበት ቦታ አለ። ከቀድሞ ጀምሮ ስለናንተ ስናገር የነበርኩት እኔ ነኝ። በነቢያት አፍ ሁሉ ሲያስተነብያችሁ የነበረው ክርስቶስ ነበረ ማለት ነው አይደል? አለ ሰውዬው። ቀላቀልክ ብዙ ነገር። እሺ ምዕራፍና ቁጥር ንገረኝና እኔ ላስረዳ። እዛ ቦታ ላይ ጭራሽ ኢየሱስ ነው ራእይ የሚያወርድ ተውን ሲታገል አንብበውና አንተ እኔ አውቀዋለሁ ግን እስቲ አንተ እስቲ ምን አሁን ዳውን እንደቀላቀልከው እንድታወራ ብዬ እቺንማ ቆፈረን መሰራት ስምንት 24 ነው ታለኝ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እኮ ነገርኛ ታዲያ ላምበበለ እሺ እኔ እንዳልኩ ብታምኑ በኃጢአታችሁ ትሞታላችሁ እንዳልኳችሁ እንግዲህ አናምንህም አሉት። ኢየሱስም ከመጀመሪያው ለእናንተ የተናገርኩት እኔ ነኝ ስለናንተ እናንተም እና ምንድነው እና ምን ያሳያል? ከናንተ አሁን አስበው እንግዲህ በእነሱና በኢየሱስ ያለውን የትውልድ ዘመናት ልዩነት። ኧረ ስለምንም ትውልድ እየተወራ አይደለም። ሰውዬ ተረጋጋ። ሳይሆን አይደለም ያነጋገሩን እሱን ተመልከት። አንደኛ ነው። ኧረ ተረጋጋ። ምንም ነገር የለም። እንደዛ ፕሮቴስታንት ነህ አይደለ? አዎ እዛው የራስ ስኮላሮች እነሱ ያብራሩልክ። አንዴ ቆይ ልክፈትልክ። ኧረ በፈጣሪ ያሌለ ነገር ታወራለህ እንዴ? ኢየሱስ ሁሌ ይሰብካቸዋል። አንተ ማነህ ምናምን ሲሉት ቆይ አንዴ እንትን ለማለት ላስተካክል። ቆይ ብርሃን እንትን እንዳይል። እሺ ከፍቼ ላሳይክ። የሲም ኖን ካራክተር ኢሜል ነው ቼችን ፊዮሰን ዘሴማ ስተሪ ዲያነፈረፈራ እየተወራ ያለውን እየከፈትኩልህ ነው። እንደዛ አታስብ እሺ። አሁን እንተ ያወራው በአጠቃላይ ሌላ ነገር ነው። ይታያል ይሄ መጽሐፍ
ይታየኛል አባቴ። የእናንተ የፕሮቴስታንት ስኮላሮች ናቸው። ባርነስ ኮሜንታሪ ኦፍ ኒው ቴስታመንት አዲስ ኪዳን ኮሜንታሪ ላይ ፔጅ 346 ላይ ካየኸው ያው እኔ ከማብራራለህ ብዬ ነው ሳትቀላቅል የራስ ሰዎች እንዲነግሩ ነው። እዚህ ላይ ምን ብሎ ያስቀምጣል? እኔ ከመጀመሪያ እናንተ የተናገርኩት ነው ብሎ ኢየሱስ ከመጀመሪያ ጀምሮ ይሰብካቸው ነበር። በዛ ጊዜ ድጋሚ ሲጠይቁት ነው ያንን እዚህ ጋር ምን አስቀምጥ from all this they might easily gather that he claimed to be መሲህ ነው ብሎ ኢየሱስ መሲህ ነኝ ብሎ ክሌም አድርጓል። he assumed no new character አዲስ ካራክተር አላመጣም። he has made no change in his ነብዩ ሰለላሁ ዐለይሂ ወሰለም ላይ ባይዘው የጦርነት ጊዜ ላይ ብዙ መላእክቶች አግዘዋቸዋል። ለምሳሌ ይሄው መላእክቶች ምናምን በአጠቃላይ በተው ነበር። ምንም አዲስ ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም አምላክ ስለሆነ አይደለም። ኢየሱስም ለምኖ ነው። ነብዩ ሰለላሁ ዐለይሂ ወሰለም የጦርነት ሰዓት ላይ ለምኖ ነው ባይዘው አምላክን ጠይቀው አምላክ አገዛቸው መልአክ በኩል። ኢየሱስም ለምኖ መላእክ ምንም አዲስ ነገር የለውም። አምላክ ደግሞ ማንንም አይለምንም። ነገርኩህ እኮ ቅድም እኔ ኧረ እባክህ አንተ ቢለምን ነገር አታምልክ ለአላህ ብለህ ወይኔ ጉዲ በቃ እየለመነ እያየኸው አንተ ተመልከዋለህ። በፈጣሪ እንዴት እንደሚለምን ኧረ እባክህ በሰውነት አይደለም አድነኝ እያለ አድኑኝ እያለ እንዴ አምላክነቱን ይጠቀም ነበር። የሆነ በተን ማለት ኦንና ኦፍ አላለም። አድነኝ አንደኛ ነገር ማለት ነው። አድነኝ ያለበት ምክንያት አሁን ክርስቶስ በመስቀል ሳለ አባቱ በመስቀል ሳይኖር መስቀል ላይ ሳይኖር ነው ራሱ መጀመሪያ ላይ እንትን አትግደሉኝ አላቸው። መጀመሪያ ዮሐንስ 8:40 ላይ አልተሳካም። ከዛ መንገድ መቀየር ጀመረ። ዮሐንስ ወንጌል 7:1 ላይ በገሊላ አይመላለስም ነበር። የመንገድ አካባቢ ቀየረ፣ ተደበቀ፣ አልቻለም። ከዛ በኋላ መጸለይ ጀመረ። ዮሐንስ ወንጌል 12:27 ላይ ነፍሴ ታውካለች ምን እላለሁ አድነኝ ማለት ጀመረ። ሉቃስ ወንጌል 22:44 ላይ ላቡ ማለት ነው ወዙ መሬት ላይ ደም ሲፈሳል አይደለ የዛን ያህል እንትን ብሎ ጠየቀ። አረ ይሄ ነገር ቢቻል ይሄ ነገር እኔ ይለፈኛል ከተቻለ ይለፈኛል ከዚህ በላይ ከተቻለ እንደተገረፈ ታውቃለህ። አረ በዚህ ታሪክ መሰለኝ ኢየሱስ እኮ ይለፈኝ ብሏል። ታውቃለህ ይሄ ነገር ከተቻለ ይለፈኝ ብሏል። አዎ ትለፈኝ ብሏል። አልፈለገም እኮ ብሏል። በግድ ነው እኮ የሞተው። ታውቃለህ አንተ በኩራት ለጥፈው አላጭ እንተ ፕሮፋይል ላይ ወላሂ ምንም አልፈለገም። እዚህ ዮሐንስ ወንጌል ላይ እዚህ እናንተ ወንጌል ላይ የተጻፈው ታሪክን ካነበብነው በዚህ ታሪክ መሰረት ጭራሽ አልፈልግም ይቅርብኝ ብሎ በቃ አልፈልግም ብሎ ማለት ነው። እግዚአብሔር በቃ በግድ እምቢ ብሎት ነው። እሺ ቆይ አንዴ ጠብቀኝና እሺ ላሳየህ አውጥቼ እሺ ታሳየኛለህ። እኔ ግን ነገር አታምልክ እሺ መሲ እሺ ችግር የለውም። እኔ ማይገባኝ ነገር በቃ እየለመነ እንዴት ነው ያመልኩት ነው። እኔ አንዴ በቃ ለመነ ከተባልኩ አለቀ እኮ በቃ እንዴ ምን ሆነ ብልጥ አትሆኑም እንዴ? ይሆናል በቃ ኢየሱስ የሆነ የሚለምነው አለ ማለት ነው። እናንተ ያኛውን አትለምኑ እንዴ? ለምን እንዴ በጀርባ ለችም ይቆን ተካከሉ እናስወጣቸዋለን ወይስ ይቅር እሺ መሲ እናስገባ ሌላ ሰው አረ አይደል የመሲ ጨርሼ እኔ እንትን ልውጣ ሚውት ላድርግ 22 ነው ታዲያ ራይ 22 አልፋ እና ኦሜጋ ልትለኝ ነው አይደለም? እሺ ሌላ አለ ማለት ነው። እሺ ይሻላል በቃ ሌላ ከነ እሺ ራይ ምዕራፍ 22 ቁጥር ስንት? መሲ አቤት። የማይወደኝ ቃሌን አይጠብቅም አለ ኢየሱስ። የማይወደኝ ቃሌን አይጠብቅም አለ። የማይወደኝ ይዘባርቃል ነው እያለ ያለው። እኔ የምናገረውን ሳይሆን የራሱን ፍልስፍና አስገብቶ ይቀላቅላል ነው እያለ ያለው። በቃ ሰው ነኝ ያለ ኖ በሰውነቱ በጥፍሩ በአጥንቱ በሰውነቱ በዚህ ነገሩ በዛ በፀጉሩ በመናምን በቃ የማይወደኝ ቃሌን አይጠብቅም እኮ ነው ያለው። በቃ እዚህ ጋር ኢየሱስ ሰው ነኝ አለ 8:40 አለቀ። በቃ ሰው ነው። ምን ሆናችኋል? ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ።
በቃ ከአምላክ ሰምተህ ነው የምትናገር። በቃ እንደዚህ ማለት እንዴት ነው የሚከብደው? ቆይ ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ። በቃ ከአምላክ ሰምቶ የሚናገር ሰው ነው። እንደዚህ ብሎ ማመን ይከብዳል። እያወጣልኝ ነው። እሺ ቀጥል መሲ። ቁጥር ስንት? 16 እኮ ኢየሱስ መልአክን ይልካል ነው እኮ። ምንም አዲስ ነገር እኮ አልነገርከኝም። ቁጥር 16 እና አሁን ቅድም ፍጡር ነው ብለን ካመንን ከተስማማን አይደለ? አንድ ፍጡር ከሞተ በኋላ መልአክ ሊልክ ወይም መላእክቶች ለሱ ሊታዘዙለት አይችልም አይደለ? ከአንዱ ከአምላክ በቀር ራእይ ነው የከፈትከው አይደል አንተ? ራእይ ምዕራፍ 22 አይደል የሄድከው አንተ? 22:16 እኔ ደግሞ ራእይ 1:1 ገና ራእዩ ሲጀምር ነው ያንተን ሐሳብ መቶት የሚጀምረው። ራእይ 1:1 እናንብበው ትፈቅድልናለህ? ችግር የለውም አንብበው። ራእይ 1:1 ላይ ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። መጀመሪያ አምላክ ለኢየሱስ ሰጠው፣ መጀመሪያ ማለት ነው። ይሄ በስላሴ አስተምሮት ውስጥ ነው። ኧረ ወደዛ አባካንት ያንተ ጭንቅላት ነው። ያንተ ጭንቅላት እኮ ተውን እኮ መጽሐፍ የሚያወራው ነው የምንቀበለው። ተስማማ መሲ ምን ሆናል? በስጋ በአጥንት ምናምን እንደዚህ የራስን አስተሳሰብ እዛው አንዴ ጭንቅላት ላይ ያስቀምጥና መጽሐፉ የሚለው ነው እኛ የምንከተለው። በስጋ በአጥንት የሚል ካለ ታሳየንና እኛም በስጋ ቀላል እኮ ነው። እናንተ አሁን ጭስ ይሆናችሁ ይመስላችሁ አይደል? ስላሌለ እኮ ነው። እኛ በስጋ በአጥንት እያላችሁ ከፋፍሉት ትምህርቴን ብሎ ኢየሱስ ቢናገር ማለት ነው እናንተ አታስፈልጉንም። በቃ እያየን ኢየሱስ ሲደክመው ማለት ነው በስጋ እንላለን። ትንሽ ተአምር ሲሰራ መለኮት እያልን በክፈል ማለት የሆነ የ5 ዓመት ህፃን ልጅ ራሱ የሚከብደው ነገር አይደለም። ይሄ ችግሩ የለም። ይሄ ነገር የሌለ ነገር ጭንቅላት ላይ አታስገባ። ኢየሱስ ቢኖረው ኖሮ ቢሆን ኖሮ ይናገር ነበር። አሁን ጸጥትልና የሆነ ኢየሱስ ደከም ሲልብህ በስጋ ትላለህ። እንደዛ ከሆነ እኛም በስጋ በአጥንት ማለት ነው እዚሁ አምላክ፣ ሁሉም ሰው አምላክ ነው የሚሆነው። ነቀላችሁት ነው ወይስ ወጣ? በቃ ገላገላችሁ። ማን እንደሆነ ነቀለው። ወይኔ ትላለህ። ወጣ ነው ወር ጀማል ወጥቶ ነው ራሱ ወር የሆነ ሰው ነቅሎት ራሱ ነው ወጣው። ማንም አላስወጣው። ከበደው። በቃ እንግዲህ ይሄን ይመስላል። ኢብሮ ነው የሚቀጥለውን በቃ የዛሬውን ከሰዓቱን ፓርት ላይ ምናምን አዘሆል እስከ ማታ ድረስ ምናምን እስከ ማታ 4 ሰዓት ድረስ ከ8 ሰዓት ጀምሮ ምናምን ወይም ከአሁን ሰዓት ጀምሮ እስከ ማታ ከኢብሮ ጋር ነው የምናመሸው ትላለህ። ኢብሮና ወገኖቻችን እንግዲህ ኢብሮ ነው። ይሄን ለምቻ እንዳያል አላህ ይጨምርላችሁ። እንዳትጠፋ ደግሞ እሺ፣ እንዳትወጣ ደግሞ ካልሰገድ እኔ ያለውኝ ላይ ነኝ። ኢብሮ ኧረ ኢብሮ የለም ትላለህ። ሙስሊሞችን ጊዜ ካለ ጥያቄ ያላቸው ሙስሊሞች ካሉ ታስተናግዳቸው። እሺ፣ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ያው ተረከበው እንል። እሺ እንትን ነው ይኸውልህ፣ አፎን በቃ መስጂድ ገብቻለሁ፣ በኋላ ከፍታለሁ። እሺ ደግሞ ከሰው ጋር ነኝ፣ ይቅርታ አድርጉልኝ። ምን ትላለህ? እሺ ሰዓት ወይ ነው ሰዓት ላይ ከሰዓት ገባ ምናምን ጠብቃለሁ። ኢንሻአላህ ገባለሁ። ኢንሻአላህ ጀዛከላህ ኸይር። እሺ ሁላችሁም አላህ ይጠብቅህ። አንተ ጀዛከላህ ኸይር። እሺ ሁላችሁም አላህ ይጠብቃችሁ። ጀዛኩሙላሁ ኸይር። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።